አባቷ የአክስቷ ባል ነው። ይህ ማለት እናቷ የወለደቻት ከእህቷ ባል ነው። የኛ አክስታችን ባል ነው ለኛ አባታችን። አዎ አያቶቼ ልል ብሎ ይቀበሏታል ይመስለኛል። ሁለት ልጆቻቸው ከአንድ ወንድ እንደወለዱ አውቀው ምንም አላሉ። አንቺና እናትሽ ታወቃችሁ? ስምሽ ማን ነው? ማን ትባያለሽ? ይገርማል። ስምሽንም አታውቀውም ነበር በሰዓቱ ጭራሽ ማለት ነው። ከልጅነት ውጣ ውረድ እስከ አረብ ሀገር ህይወት 16 ዓመት ላይ ነበር ያገባሁት። በ16 ዓመትሽ ወደ ትዳር ግዴታ ነው በቃ ወረቀቱ አይደል? ለምን ይቅር አልኩኝ። በቃ ወንዱ ባሰ ማለት ነው። ሰርግ ተደገሰ ምን ነገር የለም። አሁን ስቃይ ጀመረት ያለሽ ጭራሽ። ምን ተፈጠረ? ስራ ይሰራም ልጆች ወተት አያውቁም፣ ዳይፐር አያውቁም። ልጆች እግዚአብሔር ይመስገን አያውቁም። እንደዚህ ነው ያደጉት። ስራ ሁላ በቃ ግራ ገባኝ። ምክንያቱም ለልጅ ይዤ ምናምን ሰው ቤት መስራት አልችልም። አማራጭ የምን ራቅ ብሎ ልመና ነው ሄደ። ቆይ ልትለምኚ ከቤት ስትወጪ እሱ ቤት ይተኛል? ተኝቶ ነው። ከዛ ለምነሽ ታመጪ ላላላ አንቺ ብቻሽን እየሰራሽ ቤቱን እሱን ተሸክመሽ ማስተዳደር ከቻልሽ ብቻሽን ራስሽ ማስተዳደራችሁም እንዴ? ከትዳር መውጣት በጣም እንደዚህ ቀላል አይደል? ይህንንና መሰል ታሪኮቿን ያካፈለችን የዛሬዋ የአዲስ ህይወት እንግዳችን ከአረብ ሀገር ቆይታ ወደ ሀገሯ ኢትዮጵያ ከገባች ገና ቀናትን ያስቆጠረች ቢሆንም ለእናንተ ታሪኳን ለማካፈል እዚህ እይታ ድረስ ትገኛለች። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው አብራችሁ ቆዩ። ከዚህ በኋላ ምን ታስቢያለሽ? ህይወት ይቀጥላል። ህይወት ይባላል። ህይወት ይቀጥላል ይላል። እንኳን ደስ አላችሁ። ከዚህ በፊት ከዴሚስ ሪል ስቴት የመኖሪያ ቤት ወይንም የንግድ ሱቅ የገዛችሁ ውድ ደንበኞቻችን ልናስረክቦት ጥቂት ወራት እንደቀሩን ስናበስሮት በታላቅ ደስታ ነው። እንዲሁም ሳትገዙ በተለያየ ምክንያቶች የዘገያችሁ አዳዲስ ደንበኞቻችን በውቧ በለቡ መብራት ኃይል ከስቱዲዮ እስከ ባለ 4 መኝታ እናም የንግድ ሱቆችን ይዘንላችሁ ቀርበናል። ከእናንተ የሚጠበቀው 10% ቅድመ ክፍያ ብቻ ነው። እኛ ለ25 ዓመት የሚቆይ የ60% የባንክ አማራጭ እናመቻችሎታለን። እንዲሁም 35% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉልን። እናመሰግናለን። ዴሚስ ሪል ስቴቶች ነን። ቆይ አዲስ መረጃ አለን። 85% የምትሆኑ የእይታ ተመልካቾቻችን ሰብስክራይብ ሳታደርጉ ወይም ቤተሰብ ሳትሆኑ እንደምታዩ ደርሰንበታል። አሁኑኑ ሰብስክራይብ ያድርጉ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። ሰላም ነሽ? እግዚአብሔር ይመስገን አለሁኝ። ታሪክ ያስተምራል ብለሽ በአዲስ ህይወት እንግዳችን ሆነሽ ስለመጣሽ ከልብ አመሰግናለሁ። እኔም አመሰግናለሁ። እሺ፣ በቤተሰቦችሽ የሆንሽው ነገር፣ አስተዳደግሽ፣ ልጅነትሽ፣ አሁንም እንደ ሴት ደግሞ የደረሱብሽ ነገሮች እና ያለፍሽባቸው መንገዶች እናወራለን። እንታወቅሽ። ማን ትባያለሽ? ስሜ ዘውድነሽ እባላለሁ። በቆጂ የሚባል ከተማ ነው የተወለድኩትኝ። ወደ አርሲ የሚባል ሽርካ አርሲ የሚባል ከተማ ማደጎ ተሰጠኝ። ዓመት ከ3 ወር ልጅ ሆኜ ማደጎ የተሰጠሁትኝ። እዛ ማደጎ ስትሰጥ ያሳደገችኝ እናቴ አንድ ልጅ ነበራት። ከዛን እዛ በቃ አሳደጉኝ ማለት ነው። አሳደጉኝ ያው ጥሩ ደረጃ ላይ እንዲያሳድጉኝ በሕፃንነቴ እንግዲህ አታውቂም አደኩኝ ምናምን። ካደኩ በኋላ ግን ትምህርቴን ራሱ በአግባቡ አላስተማሩኝ። እውነቱን ለመናገር ከሆነ ያሳደገኝ አባቴ እነኚህ የወለደችኝ እናቴና ያሳደገችኝ እናቴ ታላቅና ታናሽ ልጆች ናቸው። የሚገርምሽ ነገር ስልሽ አሁን ያሳደገኝ አባቴ ብዙም ደስተኛ አይደለም እኔ በመሄዴ። እኔን ያሳደገችኝ እናቴ እኔን በመውሰዷ ደስተኛ ነበር ይመስለኛል ሰጋዳው ማለት ነው። እና ብዙም ትምህርት አላስተማሩኝም። እንዴት ብዬ ልንገርሽ፣ ከብት ነው የሚያስጠብቁኝ። ገጠራማ አካባቢ ነው፣ ከብት ነው የምጠብቀው ምናምን። አንድ ሳምንት ከሄድኩ አንድ ሳምንት ቀራለሁ ማለት ነው። እና ከዛ እንደዛ እያልኩ አደኩኝ ምናምን። 10 ዓመት ሲሆነኝ ሌላ እናትና አባት እንዳለውኝ ልጆች ምናምን ነገሩኝ። የሰፈሩ ልጆች ማለት ነው። የውጭ ሰው ነው የነገርሽ እንጂ ቤት ውስጥ እነሱ እንደ ወላጅና እናትና አባቴ ናቸው ለእነሱ ማለት ነው። እና ከዛን እንደዛ ብሎ ልጆች ነገሩኝ። የሰፈሩ ልጆች ናቸው እንግዲህ። የሰፈሩ ልጆች ሲያወሩ ምናምን ስለሚሰሙ ነው ገባሽ? እና ከዛን እንደዛ የኖርኩ ምናምን። እኔ እንትን አላልኩም። አሁን ምን ይሉሽ ነበር እስቲ በልጅነትሽ የምታስታውሹ? ማለት ነይ ብለው ጠርተው አንቺ የነሱ ልጅ አይደለሽ ነው ምንድን ነው? አዎ ተማሪዎች ናት እና ያሳደገኝ የወንድሙ ልጅ ናት እና ልጅቷ ምናምን ቤት ውስጥ ሲያወሩ ትሰማለች ልጅቷ። ምክንያቱም እኔ ከሌላ እንደመጣሁኝ ምናምን ሌላ ቤተሰብ እንዳለ ምናምን እንግዲህ ቤት ውስጥ ሲያወሩ ልጅቷ ትሰማለች። እና ከዛን ትምህርት ቤት እየሄድን እያለ ምናምን አንቺ እኮ እንደዚህ እኮ ነው ከእንደዚህ ነው ቦታ የመጣሽ ወንድም እህት አለሽ
እና ከሌላ ሀገር ነው የመጣሽው ምን ቤተሰቦች አይደሉም ምናምን ትለኛለች። በስንት ዓመትሽ? 10 ዓመቴ ያለው ማለት ነው። ከዛ እንደዛ ስትለኝ ምናምን እኔ በቃ አለ አይደለ በውስጥሽ የሚሰማሽን ስሜት ፈጣሪ ነው የሚያውቀው። የተሰማኝን ስሜት ለመጀመሪያ ጊዜ ቤተሰቦች መቀበል ራሱን ያውቃትኝ። ኢቭን በቃ እንዴት ቤተሰብ በቃ ሌላ ናቸው ለምን እንደዚህ ልጃቸው ቢሆኑ በስነ ስርዓት ያስተምሩኝ ነበር። እኔ መሆኑ ወደ ራሴ ስወስደው ማለት ነው ልጃቸው ሆኖ በስነ ስርዓት ያስተምሩኝ ነበረ። በቃ እንደ ልጃቸው ይዙ ነበር። ምክንያቱም ልጅ የላቸውም። በገን ትንሽ አላቸው ማለት ንብረት አለ፣ የገጠር መሬት አለ፣ የከተማ መሬት አላቸው ምናምን እነሱ ማለት ነው። እና በቃ ለምን ቢወልዱኝ በቃ በስነ ስርዓቱ ይዙ ነበር። በቃ በስነ ስርዓቱ ይንከባከቡኝ ነበር። ምክንያቱም ያ የ14 ዓመቱ ልጅ እንዴት እንደሚይዙ ሰለማቅ፣ ልደቱን እንዴት እንደሚያከብሩ ሰለማቅ። በቃ ልደቱን በጣም ነው የሚያከብሩለት። እኔ እንጃ ልደቱ ሰርግ በላይ ነው የሚደግስለት ሲደገስ ማለት ነው። እኔ ግን አላውቅም ማርያምን የኔ ልደት እስካሁን ድረስ አላውቅም እውነቱን ለመናገር እና ልደቱን በጣም ነው የሚያከብሩት ምናምን። በቃ ቤተሰቦች ቢሆኑ ኖሮ ልደቴን ያከብሩልኝ ነበር ምናምን። እኔ መጠራጠር ጀመርኩ በቃ ምናምን። በልጅቷ ወሬ ብቻ አልሄድኩኝም። ከዛን አንድ ጊዜ አያቴ ይሞታል። አያቴ ሲሞት እናትሽ እኮ መጣች አለችኝ። እንግዲህ ሲያወሩ ሰምታ ነው እቺ ልጅ አሁንም እናትሽ እኮ መጣለች ለእሱ ላይ አየናት ምናምን ብላ እናቴ ስታወራ ሰማሁ ምናምን አለች። አያቴ ስልሽ ያሳደገችኝ እናት አባት ሞቶ ማለት ነው። መጣ ምናምን እንደዚህ አየናት ምናምን በቃ ቴንሽን ውስጥ ገባው። በቃ ግራ ገባኝ። ከዛን አያቴ ሞቶ እንደነገርኩሽ የሰፈር ልጅ የጎቴ ልጅ ምናምን ያልኩሽ ማለት ነው። እና እዛ ቤት ውስጥ እናቷ መታ ምናምን ሲሉ ትሰማለች እች ልጅ ማለት ነው። ከዛ መታ ትነግረኛለች ምናምን ልጅቷ ማለት ነው። የ7ኛ ክፍል ሆኜ ነው በቃ አሁን ታሪኩ እዚህ ጋር ማለት ነው። 7ኛ ክፍል ሆኜ እናትና ያሳደጉኝ እናትና አባቴ ይፋታሉ። አሁን እዚህ ጋር ሲፋቱ በቃ እሷ ወንድሞቿ ግቢ መጣች ማለት ነው። አሁን ወንድሞቿ ግቢ ስትኖር መጣች። ስትመጣ እኔም ያሳደገኝ አባቴ ጋር አንድ ሄዳለሁ እዚህ ጋር ማለት ነው። ሲሄድ ያሳደገኝ አባቴ ጋር ሲሄድ ምናምን የወንድሞቿ ልጆች ምናምን መርዝ ታበላሻለች ምናምን እያሉ ምክር ይሰጧት ነበረ። አንቺ እዛ ስለምትሄጂ እዛ ስለምሄድ ምናምን መርዝ ታበላሻለች፣ ጥሩ አይደለም፣ ለምን ትሄዳለች ምናምን እንዳትሄድ ከልኪያት ምናምን ወዘተ ምናምን ከዛን ይሏት ነበር ምናምን። ከዛን እኔ በትምህርት ቤት የሚሄደው በዛ አካባቢ ነው የሚሄደው ማለት ነው። ሲሄድ ምናምን ያው ትሄጃለሽ ያሳድጎሽ የለ ያው ትሄጃለሽ ልጅም ስለሆንኩኝ ምናምን ሄዳለሁ ምናምን። ያን ሰዓት 13 ዓመት አካባቢ ነበረ 13 ዓመት አካባቢ ነበረ። ከዛን ሄዳለሁ ምናምን። ከዛን ግን አክስቴ ልጅ እኛ ጋር መጣ ለመኖር ማለት ነው። እንግዲህ አሁን ከባሏ ተፈታለች። እኔ እና እሷ ብቻ ነን የምንኖረው። ትንሽዬ ንብረት አላት። የአክስቴ ልጅ ስትይ አክስት አለሽ ማለት አንቺ ያሳደገችኝ የእህቷ ልጅ ማለት ነው። እኛ ጋር ለመኖር መጣ። አሁን ለመኖር ሲመጣ ከዛን በቃ ጫናው በቃ በዛብኝ ምናምን። ትምህርት ቤት በቃ መማር አልቻልኩም። አሁን ኢቭን እዚህ ጋር ማለት ነው መማር አልቻልኩም። ከብት የሚያስጠብቀኝ ምናምን ኢቭን ልብሴን ራሱ ማጥበስ ሰዓት የለኝም ለምናገር ከሆነ። ከዛን ሄዳለሁ 1 ሳምንት ሄዳለሁ 1 ሳምንት እቀራለሁ። በቃ ከብት ነው የምጠብቀው፣ ገጠራማ አካባቢ ስለሆነ ከብት ነው የምጠብቀው ምናምን። ከዛን አንድ ቀን ከትምህርት ቤት መጥቼ ልብሴን አልቀየርኩም ኢቭን። ከዛን ከትምህርት ቤት መጥቼ ምናምን የት ነው የሚልሽው ምናምን ብሎ ልጁ መታኝ። ማዘር የለችም ነበር ያሳደገችኝ፣ ቤት ውስጥ የለችም ነበራ። ከዛን መታኝ ማለት ነው ልጁ በከሰክቶ ምናምን። የወንድሞቿ ልጆች ምናምን ነበሩ ምናምን መቱኝ። በቃ ማለት እሱ ቤት ውስጥ ነው ያለው፣ ቤት ውስጥ ይመታኛል፣ እነሱ ከውጭ ዘግተውብኝ ማለት ነው። ከዛን መታኝ ምናምን። ከዛን እኔ በሆስፒታል ወጥቼ ሄድኩ። የት ወጥቼ ሄዳለሁ? ያሳደገኝ እናቱ ቤት ሄድኩኝ ምናምን። አንድ ወንድም ነበራት፣ አሁን ነፍሱ ይማርና ሞቷል። አንድ ወንድም ነበራት። ከዛን እሱ መጣና ወሰደኝ። አያቴ እቺ እሱ ያሳደገኝ እናቱ አደራ ምናምን ትለውና ትሰጠዋለች፣ እኔም ማለት ነው። ከዛን ትሰጠዋለች፣ ቤት ይዞኝ ይመጣል። ያሳደገችኝ እናት ያጥሊ ትባላለች። እና ከዛን ልጁ ወገቡን ይዞ ምናምን እንደዚህ በር ላይ ምናምን ጠበቀኝ። ከዛን ለምንድን ነው እንደዚህ ምናምን? ከዛ ጎርምሳ ነው ምናምን ትላለች ማዘር ማለት ነው። ከዛ ልጁም ዱላውን ይዞ ምናምን በቃ አለ አይደለ ብገባም እንደማይለቀኝ ነው ልጁ። ብገባም አሁን እዛ ቤት ውስጥ እንደማይለቀኝ ነው ምናምን። ምንድን ነው ይሄን ያገናኛችሁ?
በቃ ለምን አመሸሽ አንደኛ ለምን ታመሻሽ በቃ በወዘተ ቤት ውስጥ እንትን ይለኛል ልጁ ማለት ነው ኢቭን በሰዓቱ ለምን ነበር የምታመሸው እንጂ አንደኛ ትምህርት ቤቱ ትንሽ ይርቃል እኔ ምን እንደሚያስብ ታውቂያለሽ እዛ ሄጄ እዛ ያሳደገኝ ቤት ማለት ነው ወላጅ አባት ያሳደገኝ አባት ቤት እዛ ሄጄ ማመሽ ነው የሚመስለው አሁን እዛ ሄጄ ምቆይ ምናምን ነው የሚመስለው እኔ ከትምህርት ቤት ነው መጣው ይርቃል ትንሽ እና ከልጆች ከማንም ጋር እንድገናኝ አይፈልግም ቀጥታ ወደ ቤት እንድመጣ ነው የሚፈልገው ምክንያቱም መግስት አባላሻለች ምናምን እዚህ ጋር ወሬ አለ እና ቀጥታ ወደ ቤት እንድመጣ ነው የሚፈልገው ግን ቀጥታ ይሄ እንደ ታላቅ እንድመጠንቀቅ ማሰብ ከሆነስ አይደለም ይሄ እኔ ከዛ ከቤት እንደወጣና ንብረት አላት እንግዲህ እንደነገርኩሽ ከተማ መሬትና የገጠር መሬት አለ ሲካፈሉ ማለት ነው ምናምንና እኔም ከዛ ወጥተው እሷን ይዘዋት ምናምን በኋላ እንግዲህ ሰፈጣሪ ግረደ እንዳና ይሞታል ሲባል ግረ ቀጨን ይሞታል የሚባለው እና እሷ ስትሞት ያን ንብረት ለመውሰድ ነው አላማቸው ምክንያቱም እኔ እዛ ያለው ምናምን እነሱ መውሰድ አይችሉም እኔን ከዛ ወጥተው እነሱ ያን ንብረት መውሰድ ነበር አላማቸው ምናምን ማለት ነው እቅዳቸው ከዛን እኔም እንደዛ ሄድኩኝ ከዛን ወገቡን ይዞ ምናምን ጠበቀኝ አሁን እንግዲህ አጎት ይዞ ሲመጣ ማለት ነው ምናምን ከዛን ለምን እንደዚህ ብታርግ ምናምን ሲላት አይ ጎርምሳ ነው ምናምን ትለዋለች ለወንድሟ ማለት ነው ከዛን ነው ነው ይዞኝ ይሄዳል እሱ ቤት ይዞኝ ይሄዳል ምናምን ያሳደገችኝና የጠዋት መጣች ወንድሟ ቤት ማለት ነው እኔ በዩኒፎርም ነበር ያለሁት ኮቴ ዩኒፎርም ነው እንግዲህ ከትምህርት ቤት እንደመጣሁ እንግዲህ ያው ነገር እንትን ያለውና ኩሞጫ ማድረቂያ ያለው ጫማዬን ተቀዳለች ትንሽ ምናምን ከዛን መጣች ጠዋት ነው የመጣችው አጎቴ ሚስት ላም እያለበች ነበር ምናምን እና እኔ ፎጣና አሮጌ ፎጣ ለብሼ እንደዚህ ቁጭ ብዬ ነበር ከዛን መጣች አሁን ምን እንዳለች ታውቂያለሽ ምርጫ ሰጠችኝ ትሄጃለሽ ወይስ አርፈሽ እንደበፊትሽ ትቀመጫለሽ አለች እንግዲህ የሚሄደው ያው እንግዲህ እናትና አባቴ ጋር መሆን ነው እንግዲህ ሰገዳት እኔ መሄድ ፈልጋለሁ አልኳትኝ አሁን እዚህ ጋር ማለት ነው ለምርጫ ምንም መሄድ ነው ፈልገው ነው እንደዚህ ያውቃን ይያለ እናትና አባት እንዳለሽ ግን ወይም እሷ እናት እንዳልሆነች ያቺ ውጭ ነገራችን ካልሹ ከጓደኛሽ በዘለለ ራሷ ያሳደገችሽ እናትሽ እኔ እናትሽ አይደለም ብላ ነግራሻለች ብለኝ ነገርኛ አታውቅም ታዲያ ትሄጃለሽ ስልሽ ወዴት ምናምን ብለሽ አልጠይቅሻትም ወዴት አላልኳትም ምክንያቱም ውስጥ ያውቃል በቃ እኔ እናትና አባቴ እንዳልሆነ ውስጥ ያውቃል በቃ ሰለማቅ ትሄጃለሽ ስትልኝ ያው አሁን አንድ እናት ልጇን ወዴት ነው የምትሄደው ትሄጃለሽ ትልሻለች አትልሽ አርፈሽ ግቢ ነው የምትበይው ወደ ቤት አርፈሽ ትገቢያለሽ ቀጥለሽ ትቀመጪ ነው የምትበይው እና ዱላም አለ እናቴና ታውቂያለሽ እና አርፈሽ ትቀመጪ ነው የምትበይው ትሄጃለሽ ስትበይ ያው እኔ ደግሞ የሰማሁት ነገር ስላለ ምናምን እሄዳለሁ አልኩት እዚህ ጋር ማለት ነው እናትነቷን እስካሁን ሰዓት ነገር አልነገረችኝም ምናምን ትሄጃለሽ አዎ እሄዳለሁ እያልኩ ያለ ለካ ልጁ መኪና ይዞ እየመጣ ነው የአክስቴ ልጅ እቺ ማለት ነው የመታኝ ማለት ነው እና ይዞ እየመጣ ነው መኪና ይዞ መጣ ምናምን ከዛን ክላክስ አደረገ መኪና በገላይ ነው እንደዚህ በገላይ ነው ምናምን ክላክስ አደረገ ነው ተነሽተናል እንደነገርኩሽ አሮጌ ፎጣ ለብሼ ነበር ፎጣዋን እንደዚህ ወረወርኩ ምናምን በዩኒፎርሜ መኪና ውስጥ ገባሁ ከዛ እዛኝ በቆጂ የምትባል ከተማ እንግዲህ የተወለድኩባት ሀገር እዛኝ ሄደች እናትና አባቴ ጋር ማለት ነው ከዛን እዛኝ ሄደኝ ምናምን ሰፈሩን ታውቀዋለች ግን ቤቱ ያኔ ስትወስደኝ ምናምን አሮጌ ነበር ይመስለኛል ደሳሳ ቤት ምናምን ውስጥ ነው መስለኝ የወሰደችኝ ስትወስደኝ ሰጋዳት አሁን ማለት ነው እና አሮጌ ቤቶች ነበር የምትፈልገው አሮጌ ቤት ፈልግና ይሄ ነው ለታንኳኳለች ወይኔ ሳለ ወይኔ እናትና አባቴ ደህና ናቸው ማለት ነው ላሉ ያው ደህና ናቸው ማለት ነው ወይኔ ቃል በቃ በውስጤ ነው እንግዲህ ከወንድሟ ልጅ ጋር ነው አንድ ወንድም ልጅ ከሱ ጋር ነው እንግዲህ ይዛኝ የመጣችው ትልቅ ነው ከሱ ጋር ነው ይዛኝ የመጣችው ምናምን ወይኔ ላሉ በቃ ከተናም ታንኳኳለች አሁን አሮጌ ቤት ፈልጋ ነው ታንኳኳ የሚገርምሽ ነገር ረጅም ዓመት ሆኖታል አይደዋወሉም ዘመድ ሲሞት ብቻ ነው የሚመጡት አሁን የቅርብ ዘመድ እንደነገርኩሽ የታናቀኝ ትንሽ ልጅ ናቸው ያሳደገችኝ ማለት ነው የወንድማማቾች ልጆች ያሳደገችኝ እና ዘመድ ሲሞት ብቻ ነው የሚጠያየቁት ወይንም ደግሞ የሚሄዱት አንድ ሰው ከሞተ ይደወልላቸዋል አንድ ስልክ ብቻ ይደወልላቸዋል ይሄዳሉ ያልቀሰው ቀብረው ይመጣሉ ምናምን እንደዚህ አይደዋወሉም ስልክ ምናምን ከዛን መጨረሻ ላይ የሆነች ሴትዮ ምናምን ትጠቁማቸዋለች ቤቱ ይሄ ነው ምናምን ትላቸዋለች ትጠቁማቸዋለች ከዛን እዛ ሄድ እንዳጋሰነ ቤቱ ስንደርስ ቡና ተፈልቶ አልተቀዳም እና ቡና አልተቀዳም ከዛን ዳቦ አለ ምናምን ግን የሆነ በዓል ነው ጥምቀት ነው ግን የሚካኤል ይሁን እግዚአብሔር ብቻ ወዘተ እኔ አላውቅም እራሳቸዋለሁ ምናምን በዓል ነው ቡና እንደዚህ ተቀርቧል ምናምን አልቀዳችሁም ተፈልቷል ዳቀስኩ
ስደርስ ከእናቴ ጋራ እኔና አንቺ እንዴት ነው ስንጠያየቅ ምናምን ስምሽ ማን ነው ምናምን ብለሽ ጠይቀሽኝ እና ስምሽ ማን ነው ብላ መጣች። አንቺና እናትሽ ታወቃችሁ? ስምሽ ማን ነው ማን ትባያለሽ አለች። ያው እንደዚህ ነው ባላል አልኳት ምናምን ተዋወቅን ከእናቴ ጋር ማለት ነው መጀመሪያ ጊዜና ከኔ በታች 4 ልጆች አሉ ምናምን ቤት ውስጥ። ትመሳሰላላችሁ ስታያት? እናቴ ነው የምትመስለው፣ ቀይ ናት ምናምን እኔን ነው የምትመስለው። ከዛን ከኔ በታች 4 ልጆች አሉ ትንንሽ ልጅ ናቸው ምናምን። ከዛን ቤት ውስጥ እንትን አልኩ ምናምን 5 ቀን ምናምን ሲሆነኝ እንግዲህ ይሄን አባቴ እሷ አሁን እዚህ ቤት ውስጥ ያለው አልመጣም፣ የለም ነበር እኛ ስንገባ ምናምን። ከዛን ቤት የለም ነበር መጣ። ከዛን ነገረችው እናቴ። እንግዲህ ያው የሰፈር ልጅ ነው መስለው እንግዲህ እሱም ከዛን መጣ እንዴ ምናምን አለ ምናምን በቃ እንኳን መጣሽ ምናምን አለኝ ምናምን። አባትሽን አገኘሽ? ቆይ ነግርሻለሁ። ከዛን እንኳን መጣሽ ምናምን አለኝ። አሁን ወንድሜ ሌላ ወንድምም እንዳለኝ ነገረችኝ እሷ። እንግዲህ ከኔ በላይ ሌላ ወንድም እንዳለኝ ምናምን እንደዚህ አያቶቹ ጋር ነው የሚመጣል ምናምን አለችኝ ምናምን። እንዴት ነው ግን ቀረቤታ አሁን ማለት አሁን አግኝተሽ የማታውቂውን ሰው እስክትተዋወቂው እስክትግባቢው ድረስ መሀል ላይ ዝምታ ይሰፍናል። ቀስ እያልሽ እያወራሽ ቤተሰብ ትሆኛለሽ። ከእናት ጋር ግን አድጎ ተገናኝቶ ምንም ከዛ በፊት ሳይተዋወቁ ይሄ ልክ ትውውቁ ሲጀምር እንዴት ነው ያለው? እኔ በሰዓቱ ደንዝዣለሁ ስልሽ ምንም ለሷ ምንም አይነት ስሜት የለኝም። አንደኛ ምን ውስጥ እንደሚፈጠር ተቀለሽ አንደኛ እስከ ልጅ ህፃን ሆኜ እስካሁን ድረስ አላቃትም፣ አታውቀኝም። ምክንያቱም መጠየቅ ነበረባት። ምክንያቱም ያሳደገችኝ እናቴ ባንተን ባትል ያው ያማቸዋል። አሁን አሳድገሽ ምናምን ወላጅ እናቴ ስትመጣ ምናምን አንድ እንትኖች ምናምን ደብራቸው ይችላል። ግን እንደዛው ሆና ግን ሌላ ሰው መስላ ምናምን ወይ የቅርብ ዘመድ ምናምን ሆና መምጣትና ማየት ነበረባት። ኢቭን ስሜን እስከ መጠየቅ ድረስ ነውና እኔ ምንም ደንዝጃለሁ በሰዓቱ። እኔ ይገርማል። ስምሽንም አታውቀውም ነበር በሰዓቱ ጭራሽ ማለት ነው? ስሜን አታውቀውም። እኔ ህፃን ሆኜ እንግዲህ የዓመት ከ3 ወር እንደነገርኩሽ እኔ በሆነ ነገር ነው መሰለኝ ሲመስለኝ መጣሪያ ማለት የሆነ በቃ ወይ ሊጣል ሊሆን ይችላል ወይ ወዘተ ሊሆን ይችላል መጣሪያ ምናምን ያላቀም ምናምን። ስለዚህ በቃ ከእናትሽ ጋር እንዴት ትልቅ ሆነሽ ከሌ ይባላለሁ ተባባለ። ከዛ እንደዛ አልካት ምናምን። ከ4 ልጆች አሉ እንደነገርኩሽ ምናምን። እኔ ብቻዬን ያደግኩት እንግዲህ 14 ዓመት ልጅ ሞተባት። እኔ 8 ዓመት ልጅ ሆኜ ምናምን ነው ያሳደገችኝ እናቴ ሞተም። ከዛ እኔ ብቻዬን ያደግኩት ምናምን ቤት ውስጥ ምናምን። ከዛ አደግኩኝ እንግዲህ ቤት ልጆች ስታይ ምናምን የሆነ የሚሰማሽ ስሜትም አለ። ወንድም አላመንኩም እኔ አሁን ድረስ ኢቭን አላምነው እኔ ወንድም እንዳለኝ ምናምን አላምነው። ምክንያቱም አንድ ወንድም እኮ አብረሽ ስታድጊ የሆነ ነገር አብረሽ ተሳልፊ ነው ወንድም ሊመስልሽ የሚችለው ምናምን። ከዛን እንደዛ እንትን አለች ምናምን። ከዛን በ5 ቀኑ ምናምን ከኔ በላይ ያለው ወንድም መጣ። ከየት? ከገጠር መጣ፣ ከአያቶቹ ጋር ማለት ነው። ከተማ ነው ያሉት እነሱ እንግዲህ እንደነገርኩሽ ነው። ከዛ ከገጠር መጣ ምናምን። አንድ ቀን አደረ ምናምንና ሌላ አባት እንዳለኝ እኔና እሱ ከሌላ አባት እንደተወለድን ምናምን ይሄንኛው አባቴ እንዳልሆነ ምናምን ነገረኝ ቤት ውስጥ ማለት ነው። እንግዲህ እኔና እሱ ተለይታችሁ ለታችሁ እዛ ቤት የእህቷ ባል ልጅ ነው። ምን? አዎ የእህት ባል ስልሽ የእህት ልጅ የእህቷ ባል አባታችን እሱ ነው። የኛ አክስታችን ባል ነው ለኛ አባታችን። ያክስትሽ ባል አባትሽም ነው? ያክስትሽም ባል ነው? ያክስቴም ባል የኔና የወንድሜ ታላቅ ወንድም። ሁለታችሁ ብቻ ተለይታችሁ ማለት ነው? ስለዚህ አሁን ቤት ውስጥ ያሉት ልጆች ደግሞ ቤት ውስጥ አገኘሁት ያልሽው ያክስትሽ ባል ነው? አይደለም፣ እሱ እንጀራ አባቴ ነው ደግሞ ሌላ ነው። ከዛ እንደዛ ላይ እንዴት ብዬ ንገርሽ ስሜቱ። ምክንያቱም ያክስቴ ባል ነው ለኔም አባቴ ነው። ካክስቴ ወለዳቸው ልጆች አሉ፣ ትልልቅ ልጆች ምናምን አሉ። ስለዚህ ያክስትሽ ባል እናትሽንም ያክስትሽንም ነው ያገባቸው? ሁለቱም አግብቷቸው ሳይሆን ያክስቴ ማለት ነው። እነሱ በሰርግ ነው የተጋቡት፣ ዘመድ አውቆላቸው ምናምን ማለት ነው። የመጀመሪያው ሚስቱ አክስትሽ ነች። ከእነሱ ትልልቅ ልጆች አሉ ምናምን። እንግዲህ አስቢ
እኛ ወንድሜ የተወለደው እሷ ትማራለች መስለኛል እንግዲህ ሲወራ እንደሰማሁት ምናምን እሷ ስትማር ወንድሜን ትወልዳለች። ስትማር ወንድሜን ትወልዳለች? አዎ ምክንያቱም ከአክስቴ ባል ተማሪ ሆና ከአክስትሽ ባል ወይም ከእህቷ ባል ትወልዳለች ወንድሜን ትወልዳለች ምናምን አያቶቼ ልል ብሎ ይቀበሏታል ይመስለኛል። ምን? አዎ ደስተኛው ነው የተቀበሏት። እንግዲህ ከሷ መወለዱን ይወቁ አይወቁም ባላቅም እንግዲህ የቤት ውስጥ ዲቃላ በቃ እኛውን ዲቃላ እንግዲህ በጋብቻ ያልተጋባ ሰው ከሜዳ ዝም ብለሽ ስትወልጂ ምንድን ዲቃላ ይባላል። አንቺ ግን እኮ ሁለተኛ ነሽ። ቢያንስ የመጀመሪያው እኮ ወንድምሽ ነው አይደል? እኔ እኮ የሆነ የገረመኝና ለየት ያደረገኝ ምን ታውቂያለሽ? አንደኛ አያቶቼ እናትና አባቷ የመጀመሪያውን ኬት አመጣሽው እንዴት አመጣሽው ከማን ነው ሳይሏት ዝም አሏትና ተቀበሏት በደስታ። ከዛን ምን ታደርጋለች? ያው ደስተኛ ነበረች መሰለኝ። ከዛ ይሄን ወለደች። ወለደች። የሚገርምሽ ነገር ያው አሁን ስህተት ነው ብለሽ ብትዩ ወንድሜ ብቻ ወልዳ ቢሆን ስህተት ነው ልትይ ትችይ ነበር። ተሳስታ ነው ብለሽ ልትቀበይ ትችይ ነበር። እንደዚህ ብሎ ሲነግረኝ የተሰማኝን ስሜት ልነግርሽ አልችልም። እኔ ራሴ እስከማጥፋት ድረስ በቃ አይገባሽም ስሜቱ ይሁን በቃ በሰዓቱ ያለውበት እንትን አንደኛ ምን መሰለሽ አሳደገችኝ እናቴ ጋር ተለያየ ምንም ቢሆን ወዳት ነበር ትንሽም ቢሆን አላ የሆነ አሳድጋኛለች። አመት ከ3 ወር ልጅ ማሳደግ ማለት ቀላል አይደለም ምናምን አሳድጋኛለች። ያም ስሜት አለብኝ ድብልቅልቅ አለብኝ። ይሄ ነገር የሰማሽው ከወንድምሽ ብቻ ነው? ከወንድሜ ነው የሰማሁት። ከዛ ከማን አረጋገጥሽ? ጠየቅኳት። አሁን እዚህ ጋር እናትሽ ምን ብለሽ ጠየቅሻት? እኛ እንዴት ለምን ምናምን አልኳት። መልስ አልሰጠችኝም። ለዚህ ምንም አይነት መልስ አልሰጠችኝም። ዝም ነው ያለችኝ። በቃ መልስ እንድትመልሽልኝ እፈልጋለሁ። እንዴት እንደዚህ ሊሆን ይችላል? መልስ አልሰጠችኝም። ዝም ብላኝ ነው የወጣችው። ቁጭ ብለን ነበር ወጣ ይጥራኝ። ከዛ በቃ ምንድነው አላማዬ? ዝም ብሎ በቃ ተቀመጡ። ከዛን 15 ቀን ተቀምጬ ምናምን አማራጭ ታጫለሽ ማሰብ 13 ዓመት ላይ ነው እንግዲህ 13 ዓመት ላይ ነኝ ያለኝ ለማሰብ ምናምን ያው አንደኛ 13 ዓመት ቀላል አይደለም። ያው ከገጠር ስለመጣው ማሰብ ብዙም እንደዚህ እንትን ያልኩኝ እና ደግሞ ትምህርትም እንደዚህ እንትን አይደለም እንደዚህ አክቲቭ ልጅ አይደለም እና ከዛን 15 ቀን ጣት ላይ ከመጨረሻው ልጅ ጋር በሆነ ቃል ተጣላለን። ስንጣላ ምናምን እንጀራ አባቴ ምን እንዳለ ታውቂያለሽ? እቺ ምናምን ቴሌቪዥን ወደምታደርሽበት አድርሻት አላት። እየሰማኋቸው ነው እነሱ ትንሽ እንደዚህ ወደ ውስጥ ጠጋ ብለዋል ነው። እቺ ምናምን ቴሌቪዥን ወደምታደርሽበት አድርሽ ገባሽ? ወደምታደርሽበት አድርሽ ይልሽ በቃ የምሄድበት አሁን የለኝም። የት ልሂድ አሁን የሆነ አይደል አሁን በቃ የሆነ እንደዚህ ገደል ውስጥ እንደዚህ እንደመግባት ነው በቃ የት ልሂድ ማን ጋር ልሂድ ማንንም አላውቅም። ከዛ መጥቻለሁ። የት ልሂድ መሄጃ የለኝም። ምንድነው አላማዬ መሰለሽ? የሆነች ባለሱቅ አለች ፊት ለፊታችን ላይ እና ከዛ ፊት ለፊታችን ላይ ባለሱቅ አለች። እሷ ጋር ሄድኩኝ። ለምን ሄድኩኝ? ሰው ቤት እንድታስገባኝ ሰው ቤት መባል ስለምፈልግ ከዛ ቤት ታስገባኛለች ምናምን አዳማ ታስገባኛለች በወር 150 ብር። በስንት ዓመተ ምህረት ነው በወር 150 ብር? እንግዲህ በ2007 7ኛ ክፍል ነበርኩ። በቃ በ2007 አንድ አመት ሰራሁ እዛ ቤት ውስጥ። ጥሩ ሴትዮ ናት። በቃ እኔ አንደኛው ትንሽ ያው ከተማ ማወቅኩ ጋጋበሽ ከተማ ማወቅኩ አንድ አመት የሆነ በቃ አወቅኩ ምናምን። እኔ አንደኛ ትምህርት መማር ነበር የምፈልገው። እናትሽ ልስትወጪ ምን አለች? ከቤት ስወጣ አልነገርኳትም። አንድ ነገር አላረጋችልሽም? ቤት ውስጥ በነበርሽበት ቆይታ ኢቭን በዚህ በ15 ቀን ውስጥ ለኔ የምሰጠው እንጀራ እና ለልጆቿ የምሰጠው እንጀራ ይለያየ ነበር። እናትሽ ነው ለልጆቿ ቆቅሳ የምሰጠው እንጀራ እና ለኔ የምሰጠኝ እንጀራ ኃይለኛ ልዩነት አለው። ኢቭን ማለት ነው አይቺን 15 ቀን እንግዲህ ማለት ነው አልነገርኳትም። ከዛ እዛ አንድ አመት ተቀመጥኩኝ። እዛ አንድ አመት ተቀምጬ ምናምን
እኔ ሴትዮዋን እኔ ሄጄ ስራ መስራት ትምህርት መማር ፈልጋለሁ እና ትምህርት እዚህ ላስተምርሽ አለች። የማታ ላስተምርሽ እዚሁ እንደዚህ ቀጥይ ምናምን አለችኝ። እኔ ሄጄ ትምህርት መማር ፈልጋለሁ እዛው ነው መማረው ምናምን። ከዛን ይዛኝ መጣች ምናምን ይዛኝ እዛ ሄደች። አንድ ቀን አደርኩ ሄጄ የት አደርኩ? እዚያ እንጀራ አባቴ ቤት ማለት ነው እናቴ ቤት ማለት ነው። እዛ አደርኩኝ ምናምን። ከዛን እዛ አድሬ በማግስቱ ደወልኩ ደላላ ላይ የደላላ ስልክ ቁጥር ሰው ሰጥቶኝ ምናምን ደወልኩ ምናምን። ግን በዚህ በመሀል ሄጄ ያሳደገችኝ እናቴ ጋር ሄጄ ነበር ይቅርታ ልጠይቃት ምናምን። ምክንያቱም ላጠፋ እችላለሁ እዚህ ጋር ምናምን ገባሽ። ከዛን ይቅርታ ልጠይቃት ሄድኩኝ ምናምን ጠየቅኳትኝ መጣሁኝ ምናምን። ያውቁ ነበር ያሳደጉሽ እናት የተወለድሽው ከአጎትሽ ከአክስትሽ ባል እንደሆነ? እሱ አታውቅም። ሄደሽ ነገርሻቸው? አሁን አይደለም በፊት አይደለም ያኔ አይደለም የነገርኳት። ልጆች ከወለድኩ በኋላ ምናምን የነገርኳት እንጂ እውነት ያኔ አልነገርኳትም። አታውቅም። እሷም ሲጀመር አታውቅም። ስነጋት ራሱ እንደ እንግዳ ነገር ነበር የሆነባት ምናምን። ታዲያ እንደሰማሽ አክስትሽን ለማግኘት የአክስትሽን ባል ለማግኘት የሆነው ነገር ምን ያህል እውነት ነው? እውነት ከሆነስ እንዴት ተቀበላችሁት? ያንቺንም አያቶች ለማጣራት ምን አደረግሽ? ያኔ አቅሙ እንደሌለ ነገርሻል። አቅም የለኝም ነበር እንግዲህ እንደነገርኩሽ። አንደኛ ከገጠር እንደመጣሁ ነኝ። አንደኛ ብርም የለኝም። ወደ የምትንቀሳቀሽበትም ብር ያስፈልግሻል። ገባሽ አይደለም ሌላ ነገር ማለት ነው። እና ከዛን ይቅርታ ልጠይቃት ሄድኩኝ። ይቅርታ ጠይቋት። ይቅርታ የተቀበለች። በማግስቱ ተመልሼ መጣሁኝ እኔ እዛ መጣሁኝ ምናምን። ከዛን ቤት ተከራይቼ መኖር ጀመርኩ። የት እዛ የተወለድኩበት በ60 ብር ተከራይቼ መኖር ጀመርኩኝ ምናምን። ስራ ገባሁ ምናምን። ከዛ ስራ ገብቼ ሰው ተዋወቅኩኝ ምናምን። ሰው ተዋወቅኩ ማለት ብዙ ሰዎች ማለት እንግዲህ ባሪ ነው የምለው ልጆች አባት ምናምን ተዋወቅኩት ምናምን። ትዳር ነበር የሚፈልገው በሰዓቱ ምናምን። እኔም እንደነገርኩሽ ያው እንግዲህ ማንም ጋር ወደዚህም ሄድበትም ሰው የለኝም ነበር ምናምን። 16 ዓመቴ ላይ ነበር ያገባሁት። 16 ዓመትሽ ወደ ትዳር? ያው ማማራጭ የለሽማ። ያው ገባሁበት። ምን ብዬ ንገርሽ ከሱ ጋራ እሱ ስልኬን ወስዶ ምናምን። ከዛን በቃ ለትዳር ነው ምናምን ለትዳር በቃ ትዳር እኔም እንደዚህ ትዳር መያዝ ፈልጋለሁ ምናምን ሲለኝ ልጅነት ነው በቃ ልጅነትም ነው ደግሞ አንደኛ የምትሄድበትም የለኝ። ምክንያቱም ቤተሰብ አልተቀበለሽም፣ አሳዳጊዎችሽ ጋር ጥሩ አይደለሽም፣ ለብቻሽ ለመኖር ህይወት ከባድ ነው፣ ልጅ ነሽ። ስለዚህ እወድሻለሁ ላግባሽ የሚል ስታገኚ ወሰንሽ? እኔ ግን ያው ፍላጎቱም ያው ፍቅር የሚባል ነገር እንግዲህ ያው እሱ ማይታሰብ። ለእድሜስ እንዳንቺው ልጅ ነበር? ትንሽ ትልቅ ነው እድሜ ትልቅ ነው፣ ትንሽ ከፍ ይላል ምናምን። ከዛም ትዳር ነው የሚፈልገው። ከዛም ተቀባል። አንድ ቤት መኖር ጀመር፣ ዝም ብለን መኖር ጀመር ምናምን። ከዛም አሁን እዚህ ጋር ሽማግሌ ልላክ አለኝ። ሽማግሌ ልላክ ሲል እንግዲህ በተጋባን በወር ምናምን ነው አንድ ቤት ገባን ምናምን። ምንም የለው። ሽማግሌ ተላከ። ከዛም ሽማግሌ ልላክ ምናምን አለኝ። ማጋ ነው የሚላከው? ኦልሬዲ ተጋብታችሁ መኖር ከጀመራችሁ በኋላ ነው ሽማግሌው? እዚህ ጋር ለማን ነው የሚላከው? የወለደችኝ እናቴ ጋር ነው ያሳደገችኝ እናቴ ጋር። አሁን ግራ ገባኝ። እሱ ምንም የሚያውቀው ታሪክ የለም። ስለዚህ ኢቭን አሁን ድረስ አያውቅም። እና ከዛ ግራ ገባኝ። ምን አደረኩ መሰለሽ? ያሳደገችኝ እናቴ ጋር ሄድኩ። ግዴታ ነው በቃ ወረቀቱ አይደል? ለምን ይቅር አልኩኝ። በቃ ወረቀቱ ይቅር ምን ችግር አለ? እናንተ በቃ ዝም ብለን እንኑር አልኩኝ ምናምን ማለት ግዴታ ነው አለ። ቤተሰቦቼ እንደዚህ ቋሚ ካልሆነ አይሆንም ብለው ወንዱ ባሰ ማለት ነው። እኔ በቃ አልፈልግም፣ እኔ እንደዚህ ነው መኖር በቃ አልኩና ምክንያቱም እኔ ውስጤን አውቃለሁ። እንደዚህ ብዬም አልነገርኩትም። እንደው ልጅነት ነው። ልጅ ነሽ፣ የሚያዳምጥሽ እንዲህ ፍቅር የሚሰጥሽም እወድሻለሁ የሚልሽም ምናምን ሰው አልለመድሽም። እንዳነገርሽን እየተገፋሽ የመጣሽ ልጅ ነሽ። ስለዚህ እድሜሽ ደረሰና ለእንደዚህ አይነት ጾታዊ ግንኙነት እወድሻለሁ አፈቅርሻለሁ የሚል የሚንከባከብሽ የሚያዳምጥሽ ምናምን አይነት ሰው ሲመጣ በሰዓቱ ላይዘልቅ እኮ ይችላል። ግን በሰዓቱ እንደዛ ሲሆን ልጅ ነሽ እና በቃ እንዲህ ተፈጥሮ እኔ እኮ እንዲሆኑ ምናምን እንደ ልጅ እንዴት አላወራሽም? አያውቅም። እስኪ ገርሞኝ ነው። ውይ አላወራሁትም፣ ማርያምን አላወራሁትም። ምክንያቱም እኔ ክብሬን ዝቅ ማድረግ አልፈለኩም ነበር በሰዓቱ። ምክንያቱም ያው ሰው ቀስ ብለሽ ምናምን ነው የምትይው። እኔ ዝም ብዬ የገባሁበት በሰዓቱ ምንድን ነው መሄጃ ሰላጣው ብቻ ነው። አንደኛ በቃ አይዞሽ የሚልኝ የለም። ስልክ እንኳን ደውዬ የማወራው ዘመድ የለኝም በሰዓቱ፣ ማንንም ማወራው የለኝም ምናምን። ከዛ ነው ያባውበት። ከዛን ወረቀት ግዴታ መላክ አለበት አለኝ። ወረቀት ግዴታ መላክ አለበት ምናምን። እኔ ቤተሰቦቼ እሺ አይሉ ምናምን አለኝ። ይሄ ክብር ሊነካል ምናምን አለኝ። እና ሰርግ የእህቱ ሰርግ ሊደገስ ምናምን ትንሽ ቀናቶች ነው የቀሩት ምናምን። ከዛ ጋር መደገስ አለበት ምናምን። አሁን እዚህ ጋር ግራ ገባኝ ማለት ተቀያየረብኝ ወንድና ሴት። አሁን ግራ ገባኝ እኔ እዚህ ጋር ምክንያቱም
እናቴ ወለደችኝ እናቴ ጋር እንዳልሄድ እንደዛ ብሎ ነው ያስወጡኝ። ያሳደገችኝ እናቴ ጋር ምን እንደሄድ እንደዛ ነው ታሪኩ። የት ልሂድ? አሁን አንድ ቀን ሄድኩ። የት ሄድኩ? ያሳደገችኝ እናቴ ጋር ሄድኩ። ምናምን አምባሻ ምናምን ነው ስንጋ ገብርኤል ታስታውሳለህ? ሄድኩኝ። ከዛን ሲሄድ እንደዚህ ነበር ምናምን አግብቼ ነበር ምናምንና እንደው ሰርግ ምናምን እንደዛ ሆነሽ አይደል ወጣሽ አለችኝ። ካፋኝ ምን በጎርምሰሽ አይደል ሄድሽው አለችኝ። ያሳደገችኝ ጎርምሰሽ አይደል ሄድሽው? ማን ሂጂ ብሎሽ ነው በፊት ሄድሽው ምናምን አለ። በመሀል እንደዚህ እየተባባልን ያለን ያሳደገኝ መጣ፣ ቤት ውስጥ መጣ። እንዳጋጣሚ ሆኖ ማለት ነው። ከተማ ገብታለች እሷ። እኔ ከዚህ አሁን ይሄ ሁሉ ነገር እንድስል ከተማ ቤቷ ገብታ ነበር። ከዛን እዛ መጣ እሱ። ከዛን ደግሽላት አላት። እንደዚህ ነው ያላት፣ ደግሽላት አሳድገሻት የለ አለ። ከዛን ተቆጣት ምናምን። እሺ አለችኝ። በንጋታ ተመልሼ ሄድኩ። ከዛ ሽማግሌ ምናምን ተላከ። በዛው አገራችን አንድ ነው። እዛ ተላከ ምናምን ተደገሰ። የደገሰበት የአባቱን መሬት ይሸጡ ማርያም የአባቱን መሬት ሰጥቶት ነበር እና ከዛ እሱ ሸጠውና አጥመርስት ነው የሸጠው። አጥመርስት ማለት እስከ መጨረሻው ሸጠው ምናምን። በዛ 12000 ምናምን ብር ነው አስታውሳለሁ የተሸጠው ያኔ መሬቱ ምናምን። ከዛም በዛ ሰርጋችን ተደገሰ። ሰርግ ተደገሰ። ምንም ነገር የለም። ባዶ እጃችንን ነበር። ሰርግ እንደተደገሰ ወዴት መጣን? ወደ አሰላ መጣን። አሰላ መጣን። ቤት ተከራየን። አሁን ስቃይ ጀመረት ያለሽ ጭራሽ። ምን ተፈጠረ? ስራ አይሰራም። ይሄ ቀን ስራ ምናምን የሚባል ነገር ስራ አይሰራም፣ አይወድም። ልታገቢው ስትይ ስራው ምን ነበረ? ምንም አይሰራም በሰዓቱ። ያኔ በርበሬ ነግድ ነበር። ወሬ ነው የሰማሁት። እውነቱን ለመናገር ከሆነ በርበሬ ነግድ ነበር። ከስሮ ነው ምናምን የሚባል ወሬ ሰምቻለሁ። ስለዚህ እንጋባ ሲልሽ ሰው የለኝም ከሚለው ይሄ ከብቸኝነቱ በዘለለ ሰው ሲኖር መብላት፣ መጠጣት፣ መጠለል እንዳለበት አትሊስት መሰረታዊ ፍላጎት ነውና እሱ በምን ይሟላል? ወይም ወጥተህ የምትገባው የት ነው? ስራ ምንድነው የሚለውን አልጠየቅሽም? ማርያምን አልጠየቅኩትም። ኢቭን አልጠየቅኩትም። ያኔ ራሱ ሲመስለኝ ቤት ኪራይ ራሱ የሚከፍለው እየተበደረ ነው፣ ተበድሮ እንደሚከፍል ነው የማውቀው። እየተበደረ ምን ኬሱ ላይ 5 ሳንቲም የለም። እየተበደረ ቤት ኪራይ ርካሽ ነበረ እና ልጆች ሰዎች ጋር ምናምን ሄዳል ምናምን። ከዛን እየተበደረ ነው ቤት ኪራይ እንደሚከፍል ነው የማውቀው ምናምን። ከዛን ወንድሞቹ አላቸው እንደዚህ ወጣ እንደዚህ ገባ እያለ ምናምን ብር ይልኩለታል፣ አንዳንድ ብር ምናምን። በዛ ነው እና እኔ ቀን ስራ እሰራለሁ። አሁን ሆቴል ላይ መስራት አልቻልኩም። የቀናት ልጅ መስተንግዶ ነበር በፊት የምሰራው። እንግዲህ ከሱ ጋር ስትገናኝ ምናምን አሁን ይሄንን መስራት አልቻልኩም። እኔ ተውኩት። እሱን ትቼ ወደ ቀን ስራ ገባ። ቀን ስራ ምናምን ነው የምሰራው ምናምን እሰራለሁ። ከዛን ያንን ቀን ስራ እየሰራሁ ምናምን ተዳደራለሁ ምናምን እንደዛ እየሰራ ምናምን። እሱ ለምን ቀን ስራ ላይ አይቀናም? ቀን ስራማ ያው ከማን ጋር ትገናኛለሽ? ከማንም ጋር ትገናኝማ። ቀን ስራ ነው፣ ከማንም ጋር ትገናኝም። ያሰሪያለሽ ትገበያለሽ ምናምን። ኢቭን የሆነ ገብርኤል የሚባል ቤተክርስቲያን ነበር፣ ጭቃ ምናምን ቤቶች ምናምን ተሰጥተውን ምናምን እዛ ነበር እኔ የምሰራው ምናምን። አብዛኛውን ጊዜ በቃ እዛ ነው የምሰራው ምናምን። እንሰራለን ምናምን። ያልሰራው ስራ የለም። ከዛን አሁን እንግዲህ አሰላ ገብተናል። በቃ አሁን ስራ አይሰራም ልጁ፣ ጭራሽ አቆመ። አሁንም ትንሽ ይሰራ ነበር በሰዓቱ፣ ትንሽ የሆነ በቃ አለ አይደለ አናጺነት ከጎቱ ጋር ምናምን እየሄደ አንዳንዴ 200 ብርም ይዞ የሚመጣ ነበር። እሱንም አቆመ። እዚህ ጋር እሱንም አቆመ፣ መስራቱንም አቆመ። አሁን ባለሀብቶች ተዋወቀ፣ ባለሀብቶች ምናምን ተዋወቀ። እነሱ በስልካቸው ነው ስራ የሚሰሩት፣ ገባሽ? በስልካቸው ነው ስራ የሚሰሩት። ይሄ እቃ ያስገባሉ ምናምን፣ እህልም ሊሆን ይችላል ምናምን ያስገባሉ፣ መጋዘን ያስገባሉ ምናምን። ወጣ ገባ በስልካቸው ነው። ከነሱ ጋር መዋል ጀመረ ምናምን። አሁን አረቄ ምናምን ይገዙለታል፣ ጋብዙታል ምናምን። ፏ ብሎ ነው የሚመጣው ቤት ሲመጣ ምናምን። ከዛ እኔ አሁን እንደዛው ስራዬን ጀመርኩ ምናምን። እሰራለሁ፣ እጅ ስራ ምናምን እሰራለሁ። ያን ጉልበት አለኝ። አሁን እንደዛ እየሰራሁ ምናምን እያለሁ ያው ልጅ ተረገዘ፣ አረገዝኩኝ ምናምን። አሁን እንግዲህ ሆዴ እየገፋ ሲመጣ ስራ እንግዲህ ይከብድሻል ምናምን። እኔ አሁን ቤት ውስጥ የሚሰራ ስራ ፈጠርኩኝ ምስልሽ ዳንቴር ምናምን እየሰራሁ ምናምን መሸጥ እሱን ጀመርኩኝ። ምክንያቱም ሆዴ ገፋ፣ ማንሳት አልችልም ምናምን። ከዛን ዳንቴር እየሰራሁ ምናምን በቃ ገባ ላይ ምናምን መሸጥ። ስታረግዥም ስራ አልጀመረም? ለምን ስራ አሰራም ስለምን እንደሚልስ ልጠቀልሽ ሂጂ የሚሰራውን አግቢ ነው የሚለኝ።
ሂጂ የሚሰራውን አግቢ ሄደሽ ለምን የሚሰራውን አታገቢም ይልሻል ለምን ሄደሽ ለምን እንደዚህ ለነገ ህይወታችን ለምን አሰራ ሂጂ የሚሰራውን አግቢ የሚሰራውን ማግባት ትችያለሽ ከፈለግሽ አዛን እንደዛ ይሄ የሚልሽ ልክ አረገዝሽ በኋላ ነው ሳታረግዥም ሳላረግዝም ይላል በዛጋጣሚ ሳላረግዝም ይላል እሱ ግን ያው በቃ እኔ አንደኛ እንደልቀቅሽ አሁን የሚሄጀ የለኝማ በቃ እንግዲህ አሁን 17 ወደ 18 አመቴ ነው እንግዲህ አሁን 18 አመቴ በሁለት አመቴ ነው ልጅ በትዳር ላይ እንደዛው ምን ግን ያው ሰራለ በቃ ግን እንጣላለን እንደዛው አንቺ ብቻሽን እየሰራሽ ቤቱን እሱን ተሸክመሽ ማስተዳደር ከቻልሽ ብቻሽን ራስሽ ማስተዳደራችሁም እንዴ እችል ነበር ሀሳቡም ያመጣልሽም በሰዓቱ በቃ አለ አይደለ ሀሳቡም ያመጣልሽም አንደኛ እንደዛ ያሳደገችኝ እናቴ እንግዲህ ምሳልከም ጠቅሳለች እንግዲህ ምናምን ያው ከተዳር መውጣት በጣም እንደዚህ ቀላል አይደለም ይሆናል አይደል ታስቢዋለሽ ግን ለመውጣት ከብድሻል በጣም ምናምን ከዛን እንደዛ ምትኛው ምናምን ታርጋዘ ዳንቴል እየሰራው ምናምን መስራት ጀመርኩ ምናምን ዳንቴል ሸጣለሁ ምናምን ይሄ እንደዚህ ወፎች እርግቦች ምናምን እየሰራው ምናምን ይሄ አሁን ለቴሌቪዥን እጅ ስራ ምናምን በጣም ሰራለሁ ሸጣለሁ ምናምን ከዛን ተወለደች ምናምን ስትወለድ ያሳደገችኝ እናቴ እግዚአብሔር ስጣት ወሰደች ልወልድ ሰል ወሰደች አራሰችኝ ምናምን መጣሁኝ ምናምን አሁንም አዝዬ ምን መስራት ጀመርኩ አሁን እጅ ስራውን ትቼ ይሄ ሁሉ ሲሆን እናትሽ አታውቅም ወይኔ ምንም ታውቃታለች ሁለት ልጆች አለ መጣ ጠይቀችኝ ከዛን እንጀራ መጋገር ጀመርኩ አዝዬ እኔ ግን አሁንም ስለ አክስትሽ ባል ስለ አክስትሽ እና ስለ አያቶችሽ መልስ እስክሰማ ቻኩያለሁ እዛ ጋር ሳልወልድ በፊት ነው እነሱ ሄዱት ለምናገር ከሆነ በትዳር ውስጥ ሆኜ ምን አልኩት መሰለሽ እነኛ ሳደጉኝ እንደሆነ ያውቃል እናቴ እንግዲህ እነኝ እንደሆነ ያውቃል ግን እንደዚህ ውስጥ ሚስጥሩን ከአክስት ልጅ እንደዚህ መወለድ ምናምን አያውቅም ባሪ ኢቭን አሁን ድረስ አያውቅም አሁን ባለበት ሰዓት ድረስ አያውቅምና ከዛን ተጋብተን ትንሽ ጊዜ እንደቆየው ምናምን አባቴ ጋር መሄድ ፈልጋለሁ አልኩት አባቴ አለኮ እንደዚህ ምናምን ይያልኩት ከዛን እንደዛ ሲለኝ ጊዜ ሂጅ አለኝ እሱ ከዛን ተነስቼ ሄድኩ ለምን የማወቅ ስለምፈልግ ከዛን ሄድኩኝ ምናምን ሲሄድ አያቶቼ ጋር ነው ቅርብ ማዶ ለማዶ ናቸው ምናምን ሄድኩኝ ምናምን ሲሄድ የወለደኝ አባቴ ጋር ሲሄድ ምናምን እንግዲህ መጣጋቸው አያቴ ጠጋቸው እንግዲህ ልጇንም አገብቷ ነው አሁንም እየኖረ ያለው በአሁኑ ሰዓት አሁንም አንድ ላይ ናቸው ያሉት ካክስቴ ጋር ማለት ነው አሁን ማንነማ ካክስቴ ጋር አሁንም አንድ ላይ ናቸው አክስትሽና ባለቤቷ አሁንም አብረው ናቸው አባቴ ማለት ነው አሁንም ድረስ ከዛን ሄድኩኝ ምናምን መጣች እንደተራሰው ነው ሰላም ያለችኝ ራሱ የሷ ልጅ ናት ምናምን ስትባል በቃ ሰላም ነው እንዴት ነሽ ምናምን ብሬ ተቀመጠች ምናምን ከዛን እሱ ሲወጣ ደግሞ እሱን ጠጋችሁ አያቴ ማለት ነው እሱን ጠጋችሁ ምናምን ልጄ ነሽ ምናምን መማር ትችያለሽ ትምህርትሽን አስተምርሻለሁ ምናምን አለኝ አያቶችሽ ጋር ተቀምጠሽ መማር ትችያለሽ ምናምን አለኝ ትምህርትሽን አስተምርሻለሁ በቃ እንደዚህ ነው ምናምን አለኝ ልጄ ነሽ አለኝ አመነ እና ትምህርትሽን አስተምርሻለሁ በቃ ላጠፋው ጥፋት ይቅርታ ምን ሆነ አይደል ምን ይልካልች እሺ አያቶችሽስ ምን አሉ ይሄንን ጉድ እነሱ ያውቃሉ ምን ይላሉ እንደው ለመንገር ራስ ማለት ልጃቸው የአባታቸው እናት አያቶች ማለት የአባትሽ እናት ነው የእናትሽ እናት ነው የምትይኝ የእናትሽ እናት ሁለት ልጆቻቸው ከአንድ ወንድ እንደወለዱ አውቀው ምንም አላሉ ጠጉልኝ እያልኩሽ ጠጉልኝ ምንድን ነው ጠጉልኝ እንግዲህ ናልና ልጅህን ያት ነው እንግዲህ ጠጉልኝ ማለት ነው ምናምን ከዛን እንትን አልኩ ተመልሼ ሄድኩኝ ምናምን እንደነገርኩሽ ከዛን በቃ ልጄ ያው እንግዲህ ተወለደች ልጄን አዝያውን በቃ ነው ወደ ስራ የገባው የት ሰው ቤት ምግብ መስራት ጀመርኩ ሰው ቤት እንጀራ ጋግራለሁ ልብስ አጥባለሁ ምናምን በቃ ስራዬ ማለት ነው ስራዬን መስራት ጀመርኩ በቃ ማጣጣፍ ጀመርኩ ምናምን ሰራለሁ ምናምን ቤት ኪራይ ከፍላለሁ ለልጅ ወተት ገዛለሁ ምናምን የዓመት ከ3 ወር ልጅ ሆና ተቃጠለችብኝ አሁን እዚህ ጋር ፈላዋ ሰውነቷ እንዳለ ሙሉ ተቃጠለችብኝ አሁን እቺ ልጄ ማለት ነው እንደ ድንገት ነው አላሰብኩ ላይ መጣ ምናምን እዚህ ጋር ማንቆርቆሪያ ይዛ ነበር ማንቆርቆሪያ ላይ ተደፋ የኮሮና ሰዓት ነበር
መኪና ምናምን ይቆም ነበር ያኔ ምናምን መኪና ምናምን ተከልክሎ ቤት ውስጥ ነው ያለው ሰው ምናምን ያኔ ከዛን ጠላ ጠምቄ ምናምን ጠላም እሸጣለሁ እኔ እንጀራ ከመጋገሬ በፊት ጠላም ጠምቃለሁ ሰፈር ውስጥ እሸጣለሁ። ስለዚህ በቃ ተስፋ ቆረጥሽ በባለቤትሽ ራስሽን ህይወትን ተጋፈጥሽ ብቻሽን? ጠላ ሰራለሁ ማሰራ ስራ የለም በቃ ምንም ነገር ግን ይኖራል አብሮሽ ወይስ ተለያያችሁ? አብረው ይኖራል። አሁን እዚህ ጋር የሱ ታናሽ ቤት ሰራ። አሁን ትንሽ ቀለል ያለኝ እኔ የሱ ታናሽ ቤት ሲሰራ እሱ ግን ምንም ነገር የለው እሱ ቤት ሰራና እሱ ቤት ክላስ 1 ክላስ ሰጠን። አሁን እዚህ ጋር ትንሽ ህይወቱም ትንሽ ቀለል ያለችኝ እኔ ከዛን ቤት ሰራ እንዛ ቤት ሲሰራ 1 ክላስ ሰጠን ዘመናዊ ጀመረ ምናምን እዛ ጠላም እዛ ነው መሰራ ጠላ እዛ ሰራለሁ ምናምን እንደዚህ ሸራው ጥሬ ምናምን እንጀራዬን ግን የሰው ቤት ሄድኩ እንጀራ ይደወልልኛል ስልክ እንጀራዬን ጋግራለሁ ምናምን ልብስ አጥባለሁ ምናምን አሁን ስልክ ይደወልልኛል በቃ ቋሚ ሰራተኛው ነው። ልጄን አዝዬ ቁጭ አድርጋታለሁ ምናምን አትረብሽም እንደዚህ እንደ ልጅ ምናምን እንጂ ልጅ ናት ልጄና ቁጭ አድርጋት ምናምን እሰራለሁ ስራ ምናምን ከዛም ተረጋዘች ምናምን እንግዲህ ተወለደች እቺ ልጅ አሁንም ድጋሚ ተወለደች ምናምን ስትወለድ እንግዲህ አሁን ስራው ሁላ በቃ ግራ ገባኝ። ምክንያቱም ለልጅ ይዤ ምናምን ሰው ቤት መስራት አልችልም ጠላውንም እንደነገሮች መስራት አልችልም ምናምን ምንድነው በቃ እሱ ምን ተሰላም እሱ መሰራም ተኝቶ ነው የሚውለው። አሁን መተኛት ጀመረ ኢቭን ተኝቶ ማለት ጀመረ አሁን ኢቭን ቤት ውስጥ ማለት ነው። ምክንያቱም ውጪ ላይ ወጥቶ የሚጋብዘው ሰው አጣ ይመስለኛል። አሁን ከዛን በቃ ስራም ግራ ገባኝ። ጠላውም ቆመ ሰው ቤቱም ቆመ። ማራጭ የምንጠቅልሽ ራቅ ብሎ ልመና መሄድ መለመን ትንሿን እጂ ትልቋን እጂ በእጄ ይዤ ትንሿን አዝዬ እንግዲህ ጫማዬ ምናምን ልብሴ ምናምን ተይነግሽ አችልም ይሄ ፍቲ ማዲያ በማዲያ ነው ምናምን እንደዚህ እንደምትተኛ አይደለም። ከዛን ራቅ ብዬ ነው የምሄደው አሰላ ቀበሌ 9 ነው ራቅ ብዬ ወደዛ ነው የምሄደው እሄዳለሁ። ከዛን አንኳኳለሁ ከዛን ነው ሲልም ቤት ኪራይ ቸግሮኝ ነበር እላቸዋለሁ እና በግስጡ ይላቸዋለሁ። ልጆቹን ያያሉ እኔን ያዩኛል ምናምን አንቺን ምስል እንዴት ትለመኛለሽ? የት ሄዶ ነው? ዘመቻ ሄዶ ነው እሱ ተኝቷል ቤት ውስጥ ዘመቻ ሄዶ ነው እላቸዋለሁ። ከዛን የሚሰጠኝም አለ የሚያለቅስም አለ በበለጠ እንዴት ሁለት ልጆች ይዘሽ ምናምን የሚለኝም አለ። አንዳንዶም ሰላይ መስያት ቤት ዘጋችብኝ አለች። ቤት ዘግታብኝ ምናምን ያስቀመጠችኝም አለች ሰላይ መስያት። ከዛን የሚያለቅስም አለ በቃ አንዳንዶም የቤት ኪራዩን ምናምን የሰጠችኝም አለች። ቤት ኪራዩን በግ የሰጠችኝም አለች። ከዛን እንደዛ መኖር ጀመርኩ። ቆይ ልትለምኚ ከቤት ስትወጪ እሱ ቤት ይተኛል? ተኝቶ ነው። ከዛ ለምንሽ ታመጪ ባላለን። ከዛን አንዷ እንደዚህ እየለመንኩ ያለ ለምን አሰሪ ማለች። ለምን ስራ አሰሪ ቀበሌ 9 ናት። ለምን አሰሪ ስትለኝ እኔ መስራት ፈልጋለሁ እኮ እኔ ሰው አይን እኮ ፈልጌው አይደለም ለልጆቼ ብዬ ነው። ገባሽ? እዚህ ጋር ልጆች ወተት እንትን ይላቸዋል። ልጆች ወተት አያውቁም፣ ዳይፐር አያውቁም። ልጆች እግዚአብሔር ይመስገን አያውቁም። እንደዚህ ነው ያደጉት ማለት ይቻላል። ማለት ምን ያለ ወተት ያለ ወተት ነው ያደጉት ልጆች እና ጡቴን ይጠባሉ። ያው ጡቴን ቢጠባም ሰው እናት ካልበላች ደግሞ ጡት ሊወጣ አይችልም። ገባሽ? ከዛን ስራ መስራት እኮ እፈልጋለሁ እኔ ሰውን ፈልጌው አይደለም ምናምን አልኳት። እኔ ሰውን ፈልጌው አይደለም መስራት እፈልጋለሁ እና እሺ ደወለችልኝ። ስልኬን ያዘች ምናምንና ልብስ ታጥቢያለሽ ምናምን እንጀራም ትጋግሪያለሽ። አሁን ከዛን ገባሁ። አንደኛውን እዛ ግቢ ውስጥ ጥያት ልጅቷን የት ሄድኩ እንጀራ ጋገራና ልብሱን ጀመርኩ። አሁን እዚህ ጋር በጣም ብዙ ልብስ አጠብኩኝ። 3 ማስጫ ልብስ ምናምን አጠብኩኝ ምናምን እንግዲህ እንጀራ ጋገራኝ ነው ሄድኩኝ ምናምን እየመሸ መጣ ምናምን እዛ ጋር እስከምንጀምር 3 ማስጫ ልብስ አጠብኩላ ምናምን 100 ብር ሰጠች። አልተነጋገራችሁ መጀመሪያ? እኔ ሰጥሻለሁ ነው ያለችኝ ሴትያ። በቃ እኔ ሰጥሻለሁ ስትይ የሆነ በቃ አይደል ሪፍሌክሽን ታደርግልሽ ምናምን በቃ የሆነ 100 ብር ደግሞ ምንም አታደርግ። ከዛ እንፈልግ ሰጥሽ ነው ምክንያቱም ያለበትን ችግር ታውቃለች። እዚህ ጋር እንዴት እንዳገኘችኝ ታውቃለች ነው። ከዛን አጠብኩኝ ምናምን ከዛን ብር ምናምን አልኳት ስጫግሽ ምናምን ልጄና ዝዬ ምናምን ብር ስላት 100 ብር ስልክ ደውላ የለችም ሞታለች። እሷም ስልክ ደውለችና 100 ብር ስጧት አለች። በጣም አዘንኩ፣ አለቀስኩ። እኔ 100 ብር ስጧት ብላለች ምናምን ሲባል አለቀስኩኝ።
በቃ 100 ብር ምን ላደርጋት ነው? ምንም ቤት ውስጥ የለኝ ልጆቼ ምንም ማደርግ ላይ በቃ ምንም ነገር የለም ቤት ውስጥ ባዶ ነው ቤቱ ምንም ነገር የለም። ልጆቼ አሁን ሲሄድ ለልጄ እዛ ስለምጠብቀኝ ምንም ይዤላት ልሄድ አልችልም። 100 ብር ክረምት ነው ሰዓቱ። በቆሎ ትገዣለሽ ግን በቆሎ ትገዥበታለሽ ምናምን ከሰል ትገዥበት ትችላለሽ። በ100 ብር ሌላ ነገር ምንም አታደርጊ። ከዛን አንዷ ሳለቅስ አየችና ምናምን ወተት አንድ ሊትር ወተት ከሰል መኮሮኒ የልጇ መኮሮኒ የጻል ልጅ መኮሮኒ እንትን የሚጦቹ እሺ ሰጠች። ከሰል ያ 100 ብር ብትወስደው ራሱ ደስታዬ ነበር። ደስ አለኝ በጣም በቃ እምባዬን ጠርጌ ምናምን ሄድኩ ልጄ ጋር ሄድኩ ምናምን። ከዛ ሲሄድ እሱ ተኝቷል። እንዴ ቆይ ማለት ግራ ስለገባኝ ነው። አለመስራት እሺ እየሞከረው አለመሳካት እሺ ምናምን እሺ ግን በስነ ስርዓት አሞት ነው አሞኛል ይልሻለሁ። አሞኛል ለምን አትወጣም? አሞኛል ብድር አለበት። ብድሩ እኮ ነው የሚያስወጣው። የሰው ብድር በዚህም ሲወጣ የሰው ብድር አለበት፣ በዛም ሲወጣ የሰው ብድር አለበት፣ በዚህም ሲወጣ የሰው ብድር አለበት። ኢቭን በልጆቹ ልጄ ታማሚ ዛሬ ያለ ነው ብድር የሚቀበለው እኮ ተበድሮ እያመጣ ነው የሚሰጥሽ ማለት ነው። እኔ ጋር ምን ብር አይደርስም። እኔ ምንም ብር አላውቅም አላየም። ኢየሱስ ዛሬ ልጄ ታማሚ እኔ ስወጣ እንዴ ልጅ ተሻለች እስኪ ይሉኛል። ልጅ ታልታመመች ማሪያ ልጅ አልታመመች ታማለች ብሎ ምናምን በኋላ የዚህ ትዳር መጨረሻው እንዴት ሆነ? በምን አጋጣሚ ወደ አረብ ሀገር ትሄጃለሽ? ከዛን በቃ ምን አሰብኩ መሰለሽ ከአቅሜ በላይ ሲሆን ጊዜ ያሳደገችኝ እናቴን ጠየኳት ምናምን ልጆችን ተቀበይ በቃ እኔ አረብ ሀገር ሄጄ ሰርቼ መለወጥ እፈልጋለሁ ምናምን አልኳት። ከዛን ስላት ጊዜ ከዛን ያው እሱ አምጫለች እሱ ከፈቀደ አምጫለች። አሳመንኩት እኔ እሱን ያው ሴት ልጅ ብልሃት ያላት አይደል ይባላል። አሳመንኩት ምናምን እንደዚህ አረብ ሀገር ሄጄ መቀየር እፈልጋለሁ ምናምን አልኩት። ከዛን ስለው ጊዜ በቃ እሺ አለ እሱ ደስተኛ ነው በጣም። ከዛን አስያት በቃ ሰጠዋት ምናምን። ከዛን ጠዬ እኔ እዛ እየሰራው ምናምን ትንሽ ያው አረብ ሀገር እስከምትሞክሪ ድረስ ትንሽ እዛ ትቆያለሽ አይደል? ስቆይ ምናምን እኔ ስራ ሰራለሁ። አሁን ልጆቹን ትንሽ ለቀውኛል ሄደዋል። ስራ ሰርቼ ስመጣ 12 ሰዓት ላይ ቤት ነው የሚጠብቀኝ እሱ። ከ12 ሰዓት ቤት ገባኔ እሱ በጋ ላይ የሚጠብቀኝ ምናምን። ዛሬ ከማጋዋልሽ ከማጋ ነበር ስራ ላይ ነው ያልኩት እኔ ከማጋ ነበር ምናምን ኢቭን ምናምን ማለት ጀመረ። ከዛን ሲለኝ ጊዜ በቃ አንድ ቀን እንደውም ኢቭን ቤት ይወጥ ነበር ወጣ ብቶ ደፋብኝ ምናምን ቤት ዘግቶብኝ ውጭ አደረኩኝ ምናምን። ከዛ እንዴ ሻንጣዬን ይዤ ወጣሁ። ከዛ ከቤት 80 ይቀደድልኝ ምናምን ልኩኝ ምናምን። ከዛ 80 በፍርድ ቤት ተቀደደ። እኔ ወደ አረብ ሀገር ሄድኩኝ፣ ሳውዲ ሄድኩኝ። ከሳውዲ ተቀብዬ የሆነች ጓደኛ ነበረችኝ አበድራኝ ምናምን ሄድኩኝ። ሁሉ ሲሆን አሁንም እናትሽ የምታውቀው ነገር የለም? ከእናትሽ ቤተሰቦች ጋር ግንኙነት የለሽ? ምንም ነገር የለም። እናቴ ወልዳ ሁለቱም ወልጄ መታል ጠይቀችኝ። ልጆች ኢቭን እስካሁን ድረስ ልጆች ነጭ ሆኖ ጥቁር የምታውቀው ታሪክ የለም። ስለዚህ ከዛ ቀን በኋላ አልተገናኛችሁም? ተገናኝተናል። በመሀል ተገናኝተናል። ሳልወልድ በፊት ተገናኝተናል። አግብቼ ምናምን ተገናኝተናል። ግን ልጆቼ ምን ይሁኑ እንዴት ይሁኑ ያለበት ደረጃ ምን ይሁን እንዴት ይሁን አታውቅም። የምትጠሪው አንቺ በማን ነው አሁን? ያባትሽ ባሳደገኝ አባቴ ነው። ያው ትምህርት ቤት የገባው በዛ አይደለ? በዛው እንትን ይወጣሻል፣ በዛው ነው የሚቀጥለው። የአክስትሽ ባልም ከዛ በኋላ ግንኙነት የላችሁም? ዛሬ የለም። በቃ አክስትሽ ስላንቺ ያላት ስሜት በቃ እንደነገርኩሽ አንድ ቀን ያየኋት አክስቴን አንድ ቀን ያየኋት፣ አያቴን 2 ቀን አይቻታለሁ ምናምን። አክስቴን አንድ ቀን ብቻ። ኢቭን አሁን መንገድ ላይ ብመጣብኝ አላውቃቸውም። የአክስቶች ልጆች ለኔ ወንድም የሚሆኑትን አላውቃቸውም። ኢቭን እንደዚህ ተከፋፍተን ነው የምንሄደው። አላውቃቸውም፣ ማናቸውንም አላውቅም። እኔ የእናቴን የወላጅ እናቴን ወገኖች ማርያም አላውቃቸውም። ወንድምሽ ሴት? ወንድሜን አውቀዋለሁ። ወንድሜ ኢቭን አሁን ድረስ እንደዋወላለን። ኢቭን ሲያወራኝ ራሱ ማለት ነው በቃ ስለ ሁኔታው ምናምን ሲያወራ እኔ ራሱ ሳገባ እንዴት ብዬ ነው ማስረዳት የምችለው ለሚስቴ ለልጆቼ ምናምን ይለኛል ባለው ሁኔታ ማለት ነው። ምክንያቱም ከማን የተወለድኩት ነው የምለው። በአያቴ ስም እንዴት በአያቴ ስም ልትጠራ ትችላለህ? አባት ማን ነው ልትለኝ ትችላለች። ማጋባት ምናምን ይላል ምናምን እና እናወራለን። እሱ የት ነው ያደገው ነው ያልሽኝ? አያቱ ጋር ነው ያደገው። አያታችን ጋር ማለት ነው። የእናታችን የእናትሽ እናት አሳደጉት? አዎ ያሳደጉት ምናምን ምን እያሉ ዲቃላ አንተ ዲቃላ ምናምን እያሉት አጎቶች የእሷ ወንድሞች ምናምን እንደዛ ያሉት ነው ያደገው ልጁ ማለት ነው። እና እንደዛ እንትን አልኩ ምናምን። እኔ አረብ ሀገር ሄድኩኝ። እንግዲህ ያው ከጓደኛዬ ላይ 4500 ምናምን ብር አበድራኝ ምናምን 45,000 ብር አበድራኝ። ጓደኛዬ 9 ዓመት ተቀምጣ ነው የመጣችው አረብ ሀገር። ከዛ እንደዚህ ሁኔታ ሲነጋ ጊዜ ሂጅ በቃ ምናምን ሄድሽ ትከፍልኛለሽ ምናምን አለችኝ። ሄድኩኝ አረብ ሀገር። የት ሄድኩ? ሳውዲ ሄድኩ።
ሳውዲ ገጠራማ አካባቢ ነው ምናምን ከሪያድ ወጣ ብሎ በፕሌን የ3 ሰዓት መንገድ ምናምን ያስኬዳል ምናምን። ከዛን ሄጄ ምናምን እዛ ገባኝ ምናምን ስገባበት ቤቱ ሰራለሁ ግን ብር የለም ማለት የት ሄዳል አስጠኝ የ3 ወር በህጋዊ መንገድ ነው የሄድኩት። በህጋዊ መንገድ ነው የሄድኩት። ከዛን ስጪኝ ዛሬ ወሩ ያው ቋንቋ ማታውቂም እንግዲህ ያው ታድለኝ ግን ይገባሻል ብር ስጪኝ ምናምን ትያታለች። ነገ ትለኛለች። ዛሬ ስጪኝ ስላ ነገ ትለኛለች ማለት ነው ልጅቷ ማለት ነው ሴትዮዋ ማለት ነው። ከዛን እነዛ ላይ 3 ወር ሞላ። የ3 ወር ብር ስጪኝ ስላ አፈትሽ ማለት እኔ ከዛን ሸሚዝ ለብሼ የሄድኩት ነበር። ጽሁፍ ነበር የስልክ ቁጥር የዛ ሀገር ነበር። ከዛን የዛ ሀገር ወደዛ ሀገር ደወሉ። ከዛ ወደዚህ ደወሉ ምናምንና ገናኙኝ እዚህ ከዛን በረ ምናምን አሰጠችኝ ምናምን ሳያ ጊዜ ሴትዮዋ ሲያገናኛለች ሰጣት። በምን እንዳወራ አላውቅም። ከሴትዮዋ ጋራ የዛ ሀገር 7000 ብር ከፍለሽ ቢሮ ልንቀይርሽ እንችላለን፣ ቤት ልንቀይርሽ እንችላለን እንጂ ልንቀይርሽ አንችልም። እዛ አርፋሽ ሰጋለች እንግዲህ በነፃ ማለት ነው። እንደዚህ ብላለች እንዳላላው የዚህ ሀገር ቢሮ ማለት ነው። እና ለምን ሰጥቻታለሁ ብላለች ብር የታለ የሰጠችኝ እኔ ምንም ማውቀው ነገር የለም ሰጥቻታለሁ ብላለች ይበላለች። አርፈሽ ከሰራሽ ስራሽን አርፈሽ ስሪ ስትለኝ ጊዜ ከዛን እኔ መስራት አልችልም። ምክንያቱም እዚህ ጋር ለልጆቼ ያስፈልጋል ለአንድ ሲቀጥል ብሬ ሰው ዕዳ አለብኝ። አልሰራም ብዬ አቆጫልኩ ምናምን። ከዛን ትሰሪያለሽ አትሰሪም? አልሰራም። ውጭ አሉ ከቤት ውጭ አሉ። በረሃ ነው በጣም በረሃ ነው። ውጭ አለችኝ። እንግዲህ ከቢሮዬ የ3 ሰዓት መንገድ አለው በፕሌን እንደገና እንግዲህ ወደዛ በእንዴት የሚታሰብ ነገር አይደለም። ከዛ ለካ እኔ ስወጣ ሶፋ ላይ ሰውየው ሶፋ ላይ ሆኖ ለካ ቪዲዮ እየቀረጸኝ ነው ቤት ውስጥ ቪዲዮ እየቀረጸኝ ስወጣ ቦርሴን ይዤ ውጭ ብለውኛል። እንግዲህ ከዛ ከቤት ምናምን እኔ አላወኩም እንጂ እዛ ሆኜ መጫወት እችል ነበረ፣ ወይም እዛ በገለ ሆኜ ምናምን መጫወት እችል ነበረ። እኔ አላወኩም። ከዛን እሱ ቪዲዮ እየቀረጸኝ ምናምን እኔ ወጣሁ። ከዛን ለቢሮዎቹ ላይ ላከላቸው ያንን ቢሮ ላከላቸው ምናምን ጠፍታለች ምናምን አለ። ከዛን እኔ ጠፍታለች ምናምን እኔ በቃ እያለቀስኩ እንግዲህ በረሃ ነው በጣም በረሃ ነው ገጠራማ አካባቢ ነው ምናምን እኔ እያለቀስኩልሽ ሲሄድ ምናምን የሰውየው የእህቱ ባል ነው። ከዛን ከልጆቹ ጋር መኪና ይዞ ምናምን ያየኛል። አንቺ እንደከለ ቤት የምትሰሪው ልጅ አይደለሽ እንዴ ምናምን አለኝ። ከዛን ሲለኝ ጊዜ አዎ አልኩትኝ። ግን እያለቀስኩ ነው እንደዚህ በአራት ማዕዘን ወይ የሚፈሰው ያለቀስኩ ምናምን። ከዛን ሄድኩኝ ምናምን። ከዛ ሰውየው መጣ ዞሮ መጣ። ከዛን ተመለስሽ ወደ መግባት ትፈልጊያለሽ አለኝ። ሰውየው መጣ እንግዲህ ደውሎለት ነው መሰለኝ እንግዲህ። ከዛን እየተከታተለኝ ነበር ማለት ነው። ተመለስሽ መግባት አልገባም አልኩት። ከዛን እየሄድኩ እያለሁ አበሾች አገኘሁ። በጣም ረጅም መንገድ ሄጄ አበሾች አገኘሁ ምናምን አገኘሁ። አለቀሱ ምናምን አለቀሱ። በቃ እነሱን ሳያቸው እንዴት ብዬ ልንገርሽ ስሜቱ በቃ አቅፌያቸው ምናምን ስቅስቅ ብዬ አለቀስኩኝ ምናምን። ከዛም በቃ ችግር የለው ምናምን ዛሬ ድረሽ ምናምን ስራ እናስገባሻለን ምናምን አሉኝ። እነሱ በውጭ ሊያስገቡኝ ማለት ነው። ከዛ እኔ እንደዚህ ልጅ ያለኝ ምናምን እና አሁን እዚህ ያኔ ደግሞ እዛ ታሰርሽ ምናምን ቶሎ አትወጪ ምናምን ወዘተ ምናምን። አይ እኔ እጄን ለፖሊስ መስጠት ፈልጋለሁ ምናምን አልኩ። እና እሺ በቃ ሂጂ ስጪ ምናምን አሉኝ። እጄ ሰጠው። 3 ወር ታሰርኩ እዛ አለምንም ጥፋት 3 ወር አሰሩ። ጠፍታ ነው በሚል እንትን እንግዲህ ከዛ የጠፋሁበትን ፎቶ ካሜራ አንስተውኛል ምናምን ጠፍታ ነው 3 ወር ታሰርኩ። 3 ወር ታሰሬ ምናምን ግን ደውለውለት ፓስፖርቴንና 500 ብር ሰጥቷቸዋል መሰለኝ ሰውየው ምናምን 500 ብር ሰጡኝ ከፓስፖርት ጋራ ስወጣ ከ3 ወሬ 500 ብር እና ፓስፖርት ሰጡኝ ምናምን። ከዛ 3 ወር ታሰሬ ወደ ሀገር ገባሁ። አዲስ አበባ መጣሁ። ማርያም ተነክስ ነበር ጻድቃኔ ማርያም ምናምን። ለማንንም እንግዲህ ደውዬ ለማንንም አልተናገርኩም። መጥቻለሁ ለማንንም አላልኩኝ ምናምን። ከዛን እዚህ የኔሽ ነጠላ እንደዚህ እንደ ሻሽ ነገር ናት እሷለች። ግን ትደዋወይ ነበር ልጆች ምናምን ታገኝ ነበረ። ስልክ አለ እዛ ስልክ አለ። ግን እስር ቤት መሆኔን አይደለም የሚያውቁት እነሱ። እንደዚህ የተፈጠረውን አልነገርሻቸውም? አልነገርኩም እስካሁን ድረስ ይሁን አልነገርኩም ምናምን። ከዛን መጣሁኝ ምናምን። ከዛን በመሀልም ደግሞ ትንሽ ጠፍቼባት ነበር ከልጆቹ ላይ ጠፍቼ ነበር ምናምን። ከዛን እዚህ መጣሁኝ ምናምን። ጻድቃኔ ትነክስ ነበር። በንጋታው ተነስቼ እኔ ቃሊቲ ያደገ ጻድቃኔ ሄድኩኝ ምናምን። ከዛን እዛ ጻድቃኔ ሄጄ ምናምን ከዛን መጣሁኝ። ስመጣ እዚህ አዲስ አበባ ደርሼ መጥቻለሁ ምናምን አልኳት። ያሳደገች ልጆች ይልጋ ማለት ነው። ከዛን መጥቻለሁ ምናምን ሰዓት ጊዜ አይ እንኳን መጣሽ አለች። እንኳን መጣሽ ምናምን ለልጆችሽ እንኳን መጣሽ ምናምን አለችኝ። ከዛን እኔ ሄጄ አይቻቸው ምናምን መጣሁ አዲስ አበባ። እዚህ ስራ ጀመርኩ ምናምን። እዚህ ስራ እየጀመርኩ ወደ ተለያየ ሀገር ሙከራ አድርጌ ነበር። አረብ ሀገር አሁን ድጋሜ ለመሄድ ማለት ነው። ግን 1 አመት ምናምን ፈጀብኝ።
ይመጣል። ግን እንግዲህ የሄድኩበትንም ወደ ሳውዲ የሄድኩበትንም አልከፈልኩም። የሚያበድረኝም ሰው ጠፋ። ማን ይስጠኝና ልሂድ ወደ ሌላ ሀገር ደግሞ። ከዛን አጣሁኝ ምናምን። ከዛን 1 አመት ምናምን እንግዲህ ፈጀ። ዱባይ መጣ። ከዛን የሆነ ልጅ ሄደሽ ሰርተሽ እዛ ትከፍልኛለሽ አለኝ ምናምን። ደስ አለኝ በጣም። ከዛን ሄድኩ ዱባይ ሄድኩኝ ምናምን። ከዛን እዛ ሲሄድ ምናምን 2 ሰራተኛ ነን፣ አንድ ሴትዮ ናት። እዛ ሄድን ስሰራ ምናምን ለራሷ ብቻ ነው ምግብ የምታመጣው ሴትዮዋ። ለራሷ ብቻ ነው የምታመጣው። ለራሷ ብቻ ነው ለራሷ ቢሰራ ብቻ ነው የምታመጣው። እሷና ልጇ ቤት ቤዛ የምታረገው ለራሷ ብቻ ነው ቤዛ የምታመጣው ምናምን። ልጇ አለ ግን ልጇ ቤት ውስጥ አይመገበም ምናምን። የወላይታ ልጅ ናት ልጅቷ፣ አብራኝ የምንኖረው። ለኛ ሩዝ አለ፣ በጣም ረጅም ሰዓት የቆየ ሩዝ አለ። ነቀዝ ምናምን፣ ይሄ ነቀዝ ታውቂያለሽ? እህል ውስጥ ምናምን ያለ ነቀዝ እንደዛ አይነት ውስጥ አለ። የዛ ሙቀት ስለሆነ እሱ ነው የሚመጣው ምናምን። ከዛ እሱን እያጠብን እያጠነፈፍን ምናምን ለእመን ነው ምናምን ኢቭን ምግብ የምንሰራው ምናምን። ዘይት ዛሬ ከጠየቅናል 3 ቀን 4 ቀን አድራ ነው ዘይት የምታመጣልን። 3 ቀን አድራናል እና ልጅቷ ሩዝ ሳንበላ አለች። አሁን ዱባይ ናት እሷ። ሌላ ቦታ ገብታ በጣም የተሰቃየች ነው። አሁንም አልተመቻትም መሰለኝ ቦታው ምናምን እና በቃ እንደዛ ነው ሴትዮዋ። ከዛን እንደዚህ ተሰቃየች ምናምን። ሴትዮዋ ሙዴስ ምናምን የቅባት ምናምን አጋዛልን። ደሞዛችንም እንዴት ነው የምትሰጠን መሰለሽ? 1 ወር ጨርሰን 2ኛ ወር ውስጥ ልንገባ ትንሽ ቢያንስ 1 ሳምንት ምናምን ሲቀር ነው የምትሰጠን ምናምን። በደሞዛችሁ ወጣችሁ መግዛታችሁ ነው እየነገርኩሽ። እኔ አንደኛ እዳ አለብኝ፣ እዳዬን እከፍላለሁ። ወደ ሳውዲ የሄድኩበት እዳ አለ፣ እዚህኛው እዳ አለብኝ ምናምን። የሄድኩበት በትንሽ ብር አይደለም ዱባይ የምትሄጂው፣ በአሁኑ ብዙ ብር ከፍለሽ ነው ምናምን የምትሄጂው። ሜዲካል ራሱ 12000 ብር ነው ገቢ ምናምን። ከዛን እሱ ምናምን እዳ አለብኝ። እኔ ስልክ የለኝም፣ ስልክ መግዛት አለብኝ ምናምን። ከዛን እንደዚህ ምናምን አድርጌ ምናምን ተቀመጥኩ። 4 ወር ተቀመጥኩ። 4 ወር በቃ ቺጂው ተቀመጥኩ በቃ ምናምን። መጨረሻ ለአዲስ አመት ነው በአንድ ደወልኩላት ደላላዋ ላይ እንደዚህ ቦይስ አስቀመጥኩ ብሎኝ ምናምን በቃ አልቅሼ ቦይስ አስቀመጥኩላት። ከዛን እንዴት እንደዚህ ትቀመጫለሽ መምጣት አለብሽ አለች። አሁን ድፍረቱን ሰጠች ደላላዋ ማለት ቢሮ። ደስ አለኝ ምናምን። እቀይርሻለሁ ቤት ምናምን አለች። እሺ በቃ ምናምን አልኳትኝ ምናምን። ሄድኩኝ እሷ ጋር ሄድኩኝ ምናምን። ሲሄድ በጣም ብዙ ልጆች አሉ ቤት ውስጥ። ወደ ባህሬን ነው መለካቸው። እዛ የተመለሰው እንደዚህ የተመለሰ ሰው ወደ ባህሬን ነው መለካቸው ምናምን። ከዛን እኔ በቃ እንደውን ነገር በቃ አርግተሽ አስገቢ ምናምን ታሪክ የነገርኳት ልጆች ምናምን እንደዚህ ምናምን ብዬ ስላት የሆነ ቤት አስገባችኝ ምናምን። እዛ አስገባችኝ ምናምን። ከዛን እዛ ገብቼ ምናምን አሁንም ስገባ ሙስሊም ናት፣ አንዱ ሙስሊም ልጅ አለች፣ ኢትዮጵያ አበሻዊ ናት። ከዛን ከሷ በቃ እንደዚህ ቋንቋ ሻንጣዬ ቁጭ አድርጌ ምናምን እንደዚህ ስዕል አድኖ የእመቤታችንን ስዕል አድኖ ወጥቼ እንደዚህ ትራስኬ ምናምን አደረኩኝ። የእመቤታችንን ስዕል አድኖ ምናምን ሳር ጊዜ ማርጋት እሺ ማለች። እሺ አልኩና ትራሱን ከፈትኩና ትራስ ውስጥ ጨርቅ ውስጥ ምናምን ማድረግ አግኝቼ እኔ እሷን ካላደረኩኝ እመቤቴን ስዕል አድኖ ስሪ ካላደረኩኝ መተኛት አልችልም። ብዙ ጭንቀቶች ስላሉብኝ እሷ ነች የምታስረሳኝ። በቃ ራሴቸው መቼ እንቅልፍ እንደሚወስደኝ አላውቅም። በቃ እሷን ሰጋግቼ ከተኛ የለውም እንቅልፍ በቃ ላጥ ብዬ ነው የምተኛው ምናምን። እሷን ካላደረኩ ግን በጣም ብዙ ነገሮች ፊት ይመጡብኛል ምናምን በቃ አላውቅም ብቻ። ከዛ ከሳውዲ የሚያወጣችኝ እሷ ናት። እሷን ይዤ ነበረ ቦክስ ውስጥ አድርጌ እሷን ይዤ ነበር እና በሄድኩበት እሷን ነው ይዤ የሚሄደው ምናምን። ከዛን ትራስኬ እዚህ ውስጥ አድርጌ ምናምን ስተኛ ምናምን አይቻልም አለችኝ። እና አይቻልም ምግብ ነው የምሰራው ምናምን። እኔ ራስኬ አርገሽ በራስሽ ትራስ ላይ ማድረግም አይቻልም አለችኝ ምናምን። ከዛና ቦክስ ውስጥ አድርኩ። አሁን እዚህ ጋር ድርሳኗን ይዤ ነበረ ምናምን። ድርሳኗን ጃኬቴ ውስጥ አድርጌ ምናምን ድርሳኗን ይዤ መተኛ ጀመርኩ። ስዕል አድኖ ሻንጣ ውስጥ ከትቼ ምናምን ማለት ነው። ከዛን ድርሳኗ አለች እንደዚህ ቁልፍ አለ ጃኬቴ ምናምን። ስተኛ እሱ ለብሼ እተኛለሁ ይዤ ናት የምተኛው ምናምን። ከዛን ልብሴ ውስጥ ነው ያው እንግዲህ አታውቀውም ምናምን። ያን ሻንጣ ውስጥ አድርኩና አስቀመጥኩት ወደዛ። ከዛን ምግብ ነው መሰራው። ሰዎቹ ዘይትና ጨው ምናምን አይፈልጉም፣ ከና አይፈልጉም ምናምን። ዞር ሰው ወይን ዘይት ጨምርበታል ወይ እንጨት ጨምርበታል ምናምን። እቺ ልጅ እንግዲህ ከዛን 5 ቀን 6 ቀን እንደተቀመጥኩ ምናምን ምን አለች ምስልሽ መጣችና ሰዎቹ መጥፎ ናት ጥሩ ናት፣ እሷ እንዳመት ተቀምጣለች። ጥሩ ናት መጥፎ ናት ንገሪንና የዚህ ሀገር መኖሪያ አይዲ እናሰራላት ምናምን ትላታለች። እና ምን ልበላቸው ብላ መጣ ጠይቀችኝ። እኔን እንግዲህ አሁን መናገር ያለባት እሷ ናት። ስለኔ ምን እንዴ ደስ ያለሽን ተናገሪ አልኳት። ከዛም በማግስቱ ሻንጣሽን ያዥ ተባልኩ። ሻንጣሽን ይዘሽ ተነሺ መሄድ አለብሽ ወደ ቢሮ አለች። እንግዲህ ቢሮ ትንሽ ቀን ተቀመጫለሁ፣ 10 ምናምን ቀን ተቀመጫለሁ ነገርኩሽ ምናምን። በጣም ከባድ ነው። ስልክ ተነቅጠሽ ነው ምናምን
ስልክ ይዘሽ እዛ መቀመጣት እቺም ያው የሚያውቁት ያውቁታል። ከዛን ተነሽ ተባልኩ። ከዛን ከዛ በፊት የሆነ ሰው ልጆች ምናምን አወራ ነበር ውጪ ላይ የሚሰሩ ልጆች ምናምን። ከዛን እነሱ የሚሰሩት እንዴት እንደሚሰሩ እንዴት እንደሚወጡ ምናምን ያው እንግዲህ ይነግሩሻል ምናምን። በቃ ለምን ውጪ ላይ ወጥቻ አልሰራም አልኩኝ። ውጪ ግን የሚሰራው ምንድነው ማለት ስለማለት? እንደዚህ ሰው ቤት ነው የሚሰሩት፣ እንደዚህ ሰው ቤት ነው የሚሰሩት። ግን ያው ከኛ ከሚከፈለን እነሱ ጥፍ ይከፈላቸዋል። ግን ያው ቤት ኪራይ ቢከፍሉ ብዙ ወጪ አለባቸው። ግን ያው ቤት ውስጥ የሚሰራ ሰው ይሻላል እንደነገሩኝ ብር ለመያዝ ቤት ውስጥ የሚሰራ ሰው ይሻላል። ምክንያቱም አስቤዛ ምናምን ሁሉንም ነገር አያወጡም። ምግቡን መጠለያውን ችሎ ነው። ቤት ኪራይ አይከፍሉም። ወዘተ ምናምን ነገር እንደኛ ነው የሚፈልጉት እነሱም። ግን በቃ ያው አለ አይደለ ሲልብሽ ምናምን በቃ ውጪ ላይ ለምን ውጪ ላይ ልሰራ ማለት ነው። ውጪ መሆኑ ደግሞ ነፃነት ነፃነት አለ፣ ሰላምም አለ። ከሰው ጋርም እንደዚህ አትጨቃጨቂም። ከፈለግሽ ትሰሪያለሽ፣ ካልፈለግሽ ትተያለሽ ምናምን። ከዛ በቃ መውጣት ፈልጋለሁ ምናምን አልኩ። ከዛ ሴት ደላላዋ እንደ ጧት ወስድሻለሁ አለች ምናምን። እንደማታ ወጣሁ። ከዛን ስወጣ ያ ፍተሻ ነበር። አዲስ ዓመታቸው ምናምን እየተቃረበ ስለሆነ እስከዛ ድረስ ማጽዳት ነበረባቸው ሰዎች ምናምን እንደዚህ ህገወጦች ምናምን ይይዛሉ ምናምን። እንደወጣሁ ምናምን አየር ላይ ተያዝኩ። ብዙም አልሄድኩም። ፖሊሶች ያዙኝ ምናምን። ሲይዙኝ አለ ግን አይዲ አለ እንትን አልሆነም። ፓስፖርቴም እንትን ነው ግን ጠፍቼ እንደሆነ ያዙኝ። አወቁ። አንድ ወር ለሁለት ሳምንት ታሰርኩኝ ምናምን። አገር ይገባ። እስር ቤት ውስጥ ግን ምን አይነት ሰዎች የታሰሩ አገኘሽ? ብዙ ካንቺ የባሱ ችግር ያለበት አለ? በጣም እኔ ራሴን አጽናናለሁ። ያለብኝ ችግር አለ። ያ ሁኔታዬን ታውቂያለሽ፣ እንደነገርኩሽ ነው። በጣም ብዙ ችግሮች። አንደኛ እዳ ከፍዬ ምንም ብር እጄ ላይ የለም፣ አካውንቴ ላይ ምንም ብር ሳልይዝ ነው። ግን እዛ ውስጥ ሆነሽ ያላችሁ ሰዎች ያጽናኑሻል። ምን አይነት ኬዝ አየሽ? ለምሳሌ ኬዙ ምን እንደሆነ ታውቂያለሽ? አንዷ ከጓደኛዋ ጋር ሙስሊምና ክርስቲያን ናት። በበግ ምክንያት ነው ይጣላሉ ምናምን። ክርስቲያኗ እንግዲህ እንደዚህ ሲያያዙ ምናምን ጥላት ህይወቱ ያልፋል። ከዛን ያለችው አሁን እንግዲህ 25 ዓመት የተፈረደባት ብቻዋን ክላስ ጨለማ ቤት ነው። 25 ዓመት ጨለማ ቤት በቃ አንድ ክላስ ውስጥ ነው ብቻዋን ተነጥላ ከሌላ እስረኛ። ምክንያቱም አይምሯ ትክክል አይሰራም። 4 ልጆች አሏት፣ እንደነገርኩሽ 4 ልጆች አሏት። እና 25 ዓመት እንግዲህ ድሞ ሄዷል። 4 ዓመት የ4 ልጆች እናት ናት። 25 ዓመት ገና ደግሞ የዛ ሀገር ህግ ሰው ለገደለ እድሜ አይቀነስም ማለት እንደዚህ ወደታች ምናምን ሆነ እኛ እንትን ይቀነሳል። የዛ ሀገር ግን አይቀነስም። 25 ዓመት ነው የሚዛነው ምናምን። አውቃ አይደለም ነው ያልሽኝ? እንግዲህ በበግ ነው ይጣላሉ ይመስለኛል እንደምታወራው ከሆነ ማለት ነው። እና ከዛን ሲያዙ ትጥላታለች ይመስለኛል። ወሬው ብዙ ነው። እሷ አይምሯም ትንሽ እንትን ስለሆነ ግማሹ አርዳት ነው የሚባለው። ብቻ ግን የሰው ወሬ ነው። ግን እሷ አንዳንዴ ደህና ሆና ስታወራሽ እንደዚህ ብረት አለ እስር ቤት እንግዲህ በዛ ስትነግረን ምናምን እንደዚህ ልትይዘኝ ስትል እንደዚህ ወርውራ ምናምን ነው የምትለው። ከዛን ብዙ ታሪኮች አሉ ብቻ በጣም አይምሯቸው ጥሩ ያሉ ምናምን ኢቭን ከእንትን ቤት ከቢሮ ማለት ነው ከቢሮ ብዙ ጥቃት ደርሶባቸው የሚመጡ ልጆች አሉ። ምክንያቱም ከአይምሯ ከአቅማቸው ቁጥጥር ሲሆኑ ውጭ አውጥተው ጥለዋቸዋል እነኝ ቢሮዎች ምናምን። ከዛን እስር ቤት ያሉ የሆነች ያድያ ልጅ አለች አሁን በአሁኑ ማለት ነው ስራ የሰራች አልሰራችም ልጅቷ ማለት ነው። ግን አሁን ቢሮ ላይ ናት ያለች ያድያ ልጅ ናት። አይምሯ ትክክል አይሰራም። ፖሊሶቹ ስትመረመር አይምሯ ነፃ ነው። እንግዲህ እብድና እንትን ይለያል በምርመራ። ጭንቀት ነው ልጅቷ። ምግብ አበላም ቁጭ ብላ ነው እንደዚህ ቁጭ ትላለች። ምግብ አበላም ልጅቷ። ሻወር ቤት አትሄድም። በቃ ኢቭን ምናምን አይምሯ እንዴት ይንገርሽ ድቅቅ ብላለች፣ ክስት ብላለች። ያድያ ልጅ ናት ምናምን ልጅቷ። ግን ቤተሰቦቿ የት እንደሆነች የሚያውቁ አይመስለኝም። ምክንያቱም ስልክ አትደውልም ይቺ ልጅ። በቃ ብዙ አይነት በቃ እንዴት ብዬ ልንገርሽ አሁን ሰላሳ በጣም ያንን ስታይ ከራስሽ አንጻር ስታይ ተመስገን ያደርግሻል። ከዛ እንዴት ወጣሽ ከእስር ቤት? ከዛን ያስወጡሻል ብዙ እዛ ያቆዩሽማ። ከዛን እኔ በነጭ ወረቀት ነው የገባሁት። ስትመጪ ይሄን ያለሽበት ሁኔታ ቤተሰቦችሽ አያውቁም? ከእስር ቤት አብረን የመጣናቸው ልጆች አሉ ምናምን፣ የአምቦ ልጆች አሉ፣ የወለጋ ልጆች አሉ ምናምን። ከነሱ ጋር አስወስነን ከነሱ ጋር ነው የምኖረው በአሁኑ ቤተሰቦች። አሁንም ያለሽው ከአብራችሁ ነው? አዎ ከነሱ ጋር ነኝ ያለሁት። ግን አሁን ለቤተሰቦች ትነግሪያለሽ እኔ እኮ ልጆቼ ናፍቀውኛል። ገባሽ? በጣም ይናፍቁት ከምልሽ በላይ ይናፍቁት። የእናት ፍቅር የሚያውቅ ሰው ነው የሚያውቀው። ገባሽ? እኔ አሁን
እንደዚህ ልጆችን እንደዚህ አቀፈቻቸው እንደዚህ እስከማገኛቸው የሚሰማኝ በቃ እኔ እስር ቤት እያለሁ በስራ ላይ በሆነ አጋጣሚ እያለሁ ፎቶቸውን እያየሁ እጽናናለሁ። እስር ቤት እያለሁ ከአቅም በላይ ሆኖብኝ ነበር። ኢቨን የሆነ ዌልካም ሩም ይባላል እና ደግሞ ዌልካም ከዚህ እስር ቤት ስትገቢ ዌልካም ሩም ይባላል። የሚያውቁት ያውቁታል። እስር ቤት ያሉት ምናምን እዛ ያሉት ምናምን ስትገቢ ደግሞ አሁን ደግሞ ምን ይባላል ኢሚግሬሽን ይባላል። መጨረሻ የምትመጪበት ዌልካም ሩም እያለ ሩም ክላስ ማለት ነው እያለው በጣም ብዙ መንገዶች ፈልጌ ነበር ራሴን ለማጥፋት። ራሴን ማጠፋበት በጣም ብዙ መንገዶች ምናምን ፈልጌ ነበር። ኢቭን አንዷ ራሷ ተጠፋ ብላ 3 ወር ነበረ ወደ 3 አመት ሆነባት። እዛ ጋር ህጉ እንደዛ ነው። ራስሽን ልታጠፊ ከተገኘሽ 3 አመት ለምን ታጠፊያለሽ? በራስሽ 3 አመት ይፈቀድልሽ። ግን እኔ እሱን በሰዓቱ እንትን አላልኩም ነበር። ራሴን ማጥፋበት መንገድ በቃ ጸጥ የሚያደርገኝ ነገር ነው የምፈልገው ነበር በሰዓቱ። ምክንያቱም አንደኛ ባዶ እጄን እየገባሁ ነው ለልጆቼ ምንም ከሳውዲ እንደዛ ገባሁ ከዱባይ እንደዚህ ሲገባ አይሙሬ ትክክል እየመጣልኝ አልነበረም ምናምን ነው በሰዓቱ። ከዛን እዚህ ኢሚግሬሽን ስትመጪ ኢሚግሬሽን የሚባለው ሩም ስትመጪ ብዙ አይነት ታሪኮች ትሰሚያለሽ። በጣም ብዙ አይነት ታሪኮች አብረውሽ እስረኞች ምናምን እዛ ሁሉም በቃ የራሱን ሲያወራልሽ ደግሞ ትጽናኛለሽ፣ ተመስገን ትያለሽ። እድሜያቸውን እዛ የጨረሱ አሁን አንድ እናት ሰላም እናት ልንገርሽ ወደ ሱዳን ከባላቸው ይፋታሉ ልክ እንደኔ እና ሱዳን ይገባሉ ልጆቻቸውን ለማጥለው ለእናታቸው ጥለው ሱዳን ይገባሉ ምናምን በዛው ሱዳን እያሉ ልጃቸው ይታሰራል። ልጃቸው ሲታሰር ልጃቸው ለማስፈታት ብለው ይመጣሉ ምናምን ከዛን ልጃቸው የማይሆን ነገር ሲሆን ከዛን ተመልሰው ሊሄዱ ሲሉ ሴት ልጃቸው በሪዛ አትጂብኝ ምናምን ትለና በረት ዘግታ ምናምን አትጂብኝ ትላታለች። ከዛን እናትየዋ በረት ዘጋና ተመልሰው ሱዳን ይሄዳሉ። እቺ ልጅ ለ5 አመት ጠፋች። ልጃቸው የማይወጣ ነው ከእስር ቤት እነሱ የማይችሉት ነው። ልጃቸው ለ5 አመት ጠፋችባቸው። ከአይናቸው ከምንም ጠፋችባቸው ምናምን ተመልሰው እኛ ያሉት ሱዳን ይገባሉ። በሱዳን ዱባይ ይገባሉ አለ ፓስፖርት ማለት ነው። ዱባይ ይገባሉ ምናምን ከዛን እዛ ዱባይ ሲገቡ እናት ልጃቸው ትገኛለች። ልጃቸው ይሞታል። ከእስር ቤት ወጥቶ ልጃቸው ይሞታል። እኔ አጠጋግቼ ነው የምነግርሽ ታሪካቸውን ሰምተሽ እና ልጃቸውም ይሞታል። አባታቸው ሞተ። እዛው ዱባይ እያሉ የልጃቸው መርዶ ሰሙ፣ የአባታቸው መርዶ ሰሙ ምናምን ቁጭ ብለው ሲነግሩኝ እያለቀሱ ሲነግሩኝ ደግሞ የእነሱን ስትሰሚ ደግሞ እኔ ወጣት ነኝ ትያለሽ። እኔ ወጣት ነኝ ገና እሰራለሁ። በእድሜያቸው ማምሻ ነው ይሄን ሁሉ መከራ የሚያዩት። በሱዳን የሚሰደዱት በሱዳን ተሰደው አሁን እድሜያቸው በጣም አግጅተዋል። ምን እንዳሉ ታውቂያለሽ? በጋቸውን ለልጆቻቸው ነው እንግዲህ አሁን የጫቃሱት ይዝብን እዚህ ጋር ለልጆቻቸው ቤት ኪራይ እየከፈሉ እነሱ ናት የሚያስተምሩት ምናምን ልጃቸውን ምናምን በቃ ወዘተ እንግዲህ የአረብን አገር ብር የሚያውቀው ነው የሚያውቀው። አረብ ሀገር ያለ ሰው ነው ብቻ ነው የሚያውቀው ምናምን ብሮ ማለት ነውና ምንም ብር እጃቸው ላይ የለም እናት። ከዛን አሁን አሉ አንቺ እንደዚህ ነው የምታለቅሺው አሉ። እኔ አሁን የሚቀበለኝ ልጅ የለም፣ ምክንያቱም ልጆቼ አይወዱኝም። አሁን ሲሄድ ለልጄ ነው የማለቅሰው፣ ለአባቴ ነው የማለቅሰው። እስኪ ለማን ነው የማለቅሰው ንገሪኝ እስኪ አሉ። አሁን እንደ ቤት የለኝም፣ የምወድቅበት የማርፍበት ቤት የለኝም። ደውዬ ከሌ ተቀበለኝ ብዬ አይደለም። ወንድሞቼም ጠልተኛል፣ ልጆቼም እንደዛው አይወዱኝም። ልጆቼም ግን ለማን ነው አሁን ማጋ ነው የማርፈው ከዚህ ሲሄድ ምናምን ገና አንቺ ወጣት ነሽ፣ ገና ብዙ ነገር ማድረግ ትችያለሽ፣ አልረፈደብሽም ምናምን ብለው ሲመክሩኝ በጣም ተጽናኘው። ጉዳዩ የገንዘብ ብቻም ሳይሆን መተሽም የሚቀበል ቤተሰብ መኖር አለመኖር የሚለው ራሱ ትልቅ ልዩነት ነው። ግን እዚህ ጋር የምጠይቅሽ ነገር ሁልጊዜ የአረብ ሀገር ያለው እህቶቻችን የሚደርስባቸው የሚያጋጥማቸው ነገር ነው። አሁን እንደዚህ ዲቴይል ሙሉን ስትናገሪ ማዘን መራራቱ ወይ ጉድ በዚህ ሁሉ አልፈው ነው የሚመጡት የሚለው ነገር ታሪኮች ሲሰሙ ይታወቃል። ግን ሰው በቃ ሁሌ አረብ ሀገር ብቻ እኮ አይደለም ከኢትዮጵያ ድንበር ተሻገረ ማለት በቃ ብር ይዞ ነው የሚመጣው ተብሎ ይጠበቃልና ያ ሳይሆን ሲቀር ያለው የስነ ልቦና ማለት እዚህ ያሉትን ሰዎች ባዶ እጄን ነው የመጣሁት ብሎ የመንገሩ አቅምና አንቺ ምን ነበር የገጠመሽ በሰዓቱ? እኔ እስካሁን ድረስ ማንም ዘመድ ጋር አልሄድኩም። እንደነገርኩሽ ከነሱ ጋር ነኝ ያለሁት። ገና ከመጣሽ ቅርብ ቀንሽ ነው መሰለኝ ነው። 1-2 ሳምንት ወደ 3ኛ ሳምንት እየሄድኩ ነኝ እና ማንንም ዘመድ አላገኘሁም። እንዴ ብነጋቸውማ አስቢው። እኔ ራሴ ለመናገር ራሱ እንግዲህ ከሳውዲ እንደዛ መጣሁ ከዱባይ ይሄ የራሷ ችግር ነው እንጂ የሚሉኝ ማንም የውስጥሽን ህመም የሚረዳሽ የለም። ብትነጋቸው የሚያምንሽ ሰው የለም። ደግሞ ሲጀመር እኔ የምነጋውም ሰውም የለም። አሳደገችኝ ነው እንግዲህ ልጆችን ትይዝልኝ እናቴ ናት እንጂ ለሌላ ሰው እንደዚህ ብዬ ማስረዳው ሰው የለም። ምክንያቱም ለማን ታስረዳለሽ? ለማንም ማስረዳው የለኝም። እኔ አሁን
ደስተኛ መሆንበት አንድ ልጆች ስላሉ በልጆቼ በጣም ደስተኛ ነኝ። ልጆች ስላሉ ልጆች ባይኖሩ ይኖራል። ልጆች ባይኖሩ ይኖሮ እኔ አንደኛ ሲጀመር ካንቱ ሰው ሆኜ ነው የምቀረው። ካንቱ ሆኜ ስልሽ አንደኛ ሱሰኛ ነው የምሆነው። ሲቀጥል ደግሞ ሌላ ታይም ውስጥ ልገባ እችላለሁ። ግን ለልጆች ብለሽ ግን የማትሆኚው ታሪክ የለም። በዚህ አጋጣሚ ስነግርሽ በቃ የማትቆፍሩ ጉድጓድ የለም። ምክንያቱም የሆነ ነገር ሳስብ ልጆቼ የፊቴ እንደ አልበም ነው የሚመጡብኝ። አሁን ፎቶ ታያለሽ፣ እንደዛ ነው የሚመጡብኝ። በቃ ፊቴ ምናምን አስባለሁ እኮ ሌላ ነገር በቃ ባጠፋ ስራት አንዳንድንም ልጁ እንደፈለጉ ሆኑልና በቃ ባጠፋ ለማንም አልጠቅምም፣ ኢቭን ለማንም አልጠቅምም እላለሁ። በቃ ለማንኛውም ለልጆችም አልጠቀምኩም። አሁን ልጆቼ እንደዛ ናቸው እየኖሩ ያሉት። እኔ አሁን ከእናትና አባት ፍቅር አጥቼ ነው ያደግኩት። ገባሽ? ግን ልጆቼም እንደዛ እያደጉ ነው እየኖሩ ነው። ለምን ራሴን አላጠፋም? በቃ እንደውም እናትና አባት የለኝም ብለው ቢያስቡ ይሻላል ብላ የምልበት ታይምም አለ። ራሴን ለምን አላጠፋም? በቃ ብዙ ጊዜ እኔ ሙከራ አድርጌያለሁ በራሴ ላይ። ግን አንዳንዴ ደግሞ ቁጭ ብዬ ሳስበው ምናምን ልጆቼን ሳስብ ውስጤን ይነካኝ። በቃ ሳስባቸው ደስታም ይሰማኛል። ስለ ልጆች ስታስቢ የሆነ ደስታ የሚሰማሽ ስሜትም አለ እና በጣም ብዙ ላይፎችን አሳልፌያለሁ በህይወቴ። እግዚአብሔር ነው የምልሽ። እና እኔ አሁን ደውሎ እንደዚህ የት ነሽ፣ የት ወደቅሽ፣ ምን ላይ ነሽ ምናምን የሚለኝ አካል የለም። እግዚአብሔር ከእናትሽ ጋር አሁን ያለሽ ግንኙነት ምን ቢሆን ትፈልጊያለሽ? ማለት እንዳልሽው ከእናትሽ ጋር ትተዋወቂም ከሌ ይባላለሁ ከሌ ተባላችሁ እሳት ነው የተዋወቃችሁት። ከዛም በኋላም የቀጠለ ፍቅር የለም። በቃ ከዛ በኋላ የቆመ ነው እንደማንኛውም ሰው ተውውቅ። ልጆች ደግሞ እንዳልሽው የአባት ፍቅር እያገኙ አይደለም፣ አባታቸውን እያገኙ የእናት እና አሁን ከዚህ በኋላ ህይወትሽን ስታስቢው ካሳደጉሽ እናትሽ ጋር ከወለደችሽም እንዳልሽው ደግሞ በጣም ለመስማት የሚዘገንን ነገር ያው አንቺ ተፈጥረሽ ነው ፈልገሽ አይደለም ግን እንደዛ ነው የሚያስብሽ ወይ በጭራሽ። ግን ቤተሰቦችሽ የመጣሽበት መንገድ ነው እነዚህ ሁሉ ብቻ ሀሳቦች አስታርቀሽ ከዚህ በኋላ ህይወትሽን እንዴት አድርገሽ ማስቀጠል ነው ሀሳብሽ? እኔ እንዴት መኖር እንደምፈልግ ታውቂያለሽ? እኔ አሁን እግዚአብሔር እኔ አሁን አረብ ሀገር የሚሄድ ምንጭ ምን እንደሆነ ታውቂያለሽ? ቶሎ ቶሎ ሰርቼ በግዤ መጥቼ የሆነች እኔ ፀጉር ቤት ነው የምፈልገው። ትንሽ ሙያውም አለኝ ምናምን ፀጉር ቤት ትንሽ ሙያ አለኝ ምናምን። ያው ሰርተፍኬቱ ባይኖረኝም አቅሙ እሱን ለማውጣት ምናምን እንደዚህ እሰራለሁ። እንደዚህ ልጆች ምናምን በወግ እሰራለሁ ምናምን በቃ። እና እኛውን ከአረብ ሀገር የሄድኩት እቃ ገዝቼ እዛ ምናምን ይዤ መጥቼ ከልጆች ጋር በቃ እንደዚህ ቁጭ ብዬ ልጆችን እያቀፍኩ ልጆችን ትምህርት ቤት እያደረስኩ ምናምን ከነሱ ጋር የአባትን ፍቅርም የእናትን ፍቅርም እኔ ራሱ እየሰጧቸው መኖር ነበር የምፈልገው። በቃ ልጆቼ በቃ እኔ በጣም ነው የምወዳቸው። በቃ እኔ በቃ ሁሉ ነገር ስቃዬን ሁሉ ነገር እኔ ምን እንደምላ ታውቂያለሽ? ትንሽ የሆነ መቼ ነው አድርገሽ ግን የወዴን መናገር ሽራት ነበር ቁጭ ብላ ምናምን ሲል አድርጋለሁ እኮ ትልሻለች። ምኞቱ አሜሪካ መሄድ ነው። የሚገርምሽ ነገር ትልቋ ልጄ ምናምን አሜሪካን እሄዳለሁ አሜሪካን ሄጄ እኮ እኔም እወስድሻለሁ ትለኛለች ምናምን ትልባ እና የሆነ ሰዓት አልተቃጠለም አሜሪካ ምናምን እንትን ተመጥሮ በቴሌቪዥን አየችና ምናምን ወይኔ አልሄድም ሀሳቤን አንስቻለሁ አልሄድም በቃ እዚሁ ዶክተር ሆናለሁ ምናምን ትለኛለች ምናምን እና እኔ ከልጆቼ ጋራ መኖር የምፈልገው ምንድን ነው? ከልጆቼ ጋራ በቃ ለልጆቼ በቃ ያለኝ ሁሉ ነገሬን ሰጥቼ የእናት ፍቅር የአባት ፍቅር ሰጥቻቸው የአባት ፍቅር ያው እንደማሰጭም ታውቂያለሽ። እኔም አውቀዋለሁ ያመኛል ውስጤ ነው። አሁን እንደዚህ ነው ስል እኔ ያደኩበትን ላይፍ እንዲደግሙ አልፈልግም። ልጆች ገባሽ? እየደገሙት ነው በርግጥ ግን ደርሼላቸዋለሁ። ትንሽ ቀባው ደርሼላቸዋለሁ። እድሜያቸውም ትንሽ ስለሆነም ያው ቢያስቡትም በቃ እኔ እንትን ይሰጣቸዋለሁ ብዬ አስባለሁ። ከእንግዲህ ግን እና ከነሱ ጋር መኖር የምፈልገው ከልጆች ጋር በቃ እንዴት ብዬ ልንገርሽ በቃ እንደዛ ነው ከልጆች ጋር። ስለዚህ ምኞትሽ ቢሆንልሽ ተመልሰሻው መሰደድ ሳይሆን በምትችይው የፀጉር ሙያ የስራ እድሉን ብታገኝ ባገኝ ብትቺ ራስሽን ብትከፍቺ እግዚአብሔር ቢረዳሽ፣ ካልሆነ ደግሞ ተቀጥረሽም ራስሽን እያሸነፍሽ ከልጆችሽ ጋር በአንድ ጣራ መኖር ነው ምኞትሽ። በስማም አስቢው እስኪ የልጆች ትንፋሽ ናፍቆኛል። ፈጣሪ ያሳካልሽ። መጨረሻ ላይ ግን መዝጊያውን እንድናሰምርበት የምፈልገው ነገር አሁን አንቺ እዚህ ለመምጣትሽ እንዴ ለመንከራተትሽም በማደጎም ተሰተሽ መልካም እናት ነው ያጋጠመሽ። አሁንም ልጆችሽን የተውሽው ከወለደችሽ እናት ይልቅ ካሳደገችሽ ጋር ስለሆነ ያው ያሳደገችሽ የወለደችሽ እያለን የምንለየው የእናትነት ክሬዲቱን ከነሱ ለማንሳት ሳይሆን ያው ለመለየት ነው። ታሪኩን ከስር መሰረቱ እያወራን ስለሆነ እና ይህ ሁሉ መንከራተት የመጣው
በአንቺ ኃላፊነት የሚወስድ ቤተሰብ አለመኖሩ ወይም እናትሽ በቃ በትክክለኛው መንገድ አለመምጣትሽ ለመስማት የሚከብደው ደግሞ እናትሽ ከወንድሟ ባለቤት መውለዷ እንደዚህ አይነት ነገር መፈጠሩ አንቺን ከቤተሰብ ወጣ ብለሽ የቤተሰብ ፍቅር እንዳታገኝ አይደለም በልጅነትሽ አሁንም ቢሆን ያ ስም እየተጠራ ወይም ላንቺ ጥሩ አመለካከት ሳይኖር ቀርቶ እንድትንከራተች ያደረገሽ ያ ነውና እዚህ ላይ በደንብ ሀሳብ ብትሰጪበት መልዕክት ብታስተላልፊ ደስ ይለኛል። እኔ አሁን እንደው ተቀልሽ ሰው አባቶች አሁን ልጆች አሁን እንደዚህ አሁን እንደኔ አይነቶች ምናምን ስለ አባታቸው ሲዘምሩ ወይ ስለ ቤተሰቦቻቸው በቃ እንደዚህ አውርተው ስለ ወንድም ስለ እህት ምናምን ሲያወሩ ምናምን እኔ ይከፋኛል። ያው ደስተኛ ሆኜ ሳልሆን ቅጭ እኮ አይደለም ግን ይከፋኛል። የሆነ ስሜቱ አለ በቃ እኔ ምንድነሱ ብሆን ወንድሜ መጥቶ እህቴ መታ ወይ እንደዚህ ሚዲያ ላይ እንደዚህ በቃ ውሸትም እውነትም ቢሆንም ስለ አባት ስለ እናት ስለ ወንድም ስለ ሲወራ እኔ በጣም የሚከፋኝ። እኔ በህይወቴ ልጅ እያለሁ በዓልን ደስተኛ ሆኜ አሳልፌ አላውቅም። ኢቭን እኔ በዓልን ብቻ ደስተኛ ሆኜ አላውቅም። ግን በልጆቼ ደስተኛ ነኝ በአንድ ነገር በልጆቼ ብቻ። አሁን ሰው ልብስ ለብሰሽ ምናምን ነሽ አሁን ልብስ ለብሰሽ ሰው ሲያይሽ ምናምን ደስተኛ ነው የምመስለው ለሰው ምናምን እኔ አላስታውቅም ውስጤ እንደሚከፋኝ ምናምን ለሰው እንደዚህ ምናምን እንደዚህ ብዬ አላወራም በውስጤ የሚይዘው ምናምን። ግን ያው ብለሽ ብታወሪው ሰው ሊያደርግልሽ ይችላል ሊያደርግልሽ አብዛኛው ምንም ላያደርግልሽ ይችላል ገባሽ ብሎሽ ነው የሚያልፈው ሌላ ነገር ምን መፍትሄ ስትሽ ነው ገባሽ። እና እኔ ምን ብዬ ልንገርሽ አሁን ብዙዎቹ ምናምን እንደዚህ ለብሽ ምናምን ልብስ ያው ከሰው ለብሽ ትችያለሽ ፏ ብለሽ ትሄጂ ትችያለሽ ምናምን ደስተኛ ነው መስላቸው። ኢቭን እስካሁን ድረስ ልጅ ያለኝ ራሱ ማነው ሰው እንደዚህ ራሴ ካልተናገርኩ ልጅ ያለኝ ምናምን አይመስላቸውም አብዛኞቹ ይጠይቁኝ። ከዛ በኋላ ከልጆች አባት በኋላ ምንም አይነት የፍቅር ግንኙነት ውስጥ አልገባሽም? እኔ ምንም አይነት ነገር ውስጥ አልገባም። ከዚህ በኋላ ምን ታስቢያለሽ? ህይወት ይቀጥላል ይባላል ህይወት ይቀጥላል ይላሉ። ግን እኔ አሁን ምንድን ታውቂያለሽ እኔ ያሳለፍኩት ላይፍ ምክንያቱም ሌላ አባት እንጀራ አባት ለልጆቼ ይሆናል። እኔ አሁን እዚህ ጋር እንደዚህ አይነት ውሳኔ መወስነው ሰዓት ላይ አይደለም በዚህ አጋጣሚ እና ሌላ ግን ሳስበው ሌላ እንጀራ አባት አስቢው እስኪ የሆነ ውስጥሽን የሆነ ልጆችን እንደ አባት ይቀበላል ወይስ አይቀበልም? ቢቀበልስ የሆነ ስሜት አለው ብቻ በጣም ሰው ፈጣሪ ያውቃል። እንግዲህ ግን የሆነ በቃ ግን አሁን ግን አንቺ አሁን አላማሽ ራስሽን ማሸነፍ ነው ከልጆችሽ ጋር አንድ ላይ መኖር። በስማም እኔ አሁን ከልጆቼ ጋር አንድ ቤት ውስጥ ነው በቃ ከልጆቼ ጋር ለልጆቼ ፍቅር እየሰጠኋቸው በቃ እኔ ወደ ዱባይ ስሄድ ያደረገችኝ ትልቋ ልጄ ማለት ነው እና ቤት ሄድኩኝ ልሰናባታቸው ሄድኩኝ ምናምን እና ቻው ብያት ምናምን ለካ ወሬ ውጪ ላይ ሰምታለች ዝም ብላ ለካ ስታብሰለስል ነው ያደረችው። እንግዲህ 7 ዓመት ልጅ ናት። ስታብሰለስል አድርጋ ምናምን ጠዋት ቻው በቃ ምናምን ብያት ሄዳለች ብያለሁ። ለካ እሷ ጓሮ ቁጭ ብላ እያለቀሰች ነው እንደዚህ ቤት ጀርባ ቁጭ ብላ እያለቀሰች ነው። ከዛን ትንሿ ልትጫወት ወደ ውጭ ወጣች። ከዛን መጣችና ማለች ወይ ኪዩ እኮ እያለቀሰች ነው። እኔ ኪያ ነው የምላት የትምህርት ቤት ስሟ ህይወት ነውና ኪያ እኮ እያለቀሰች ነው እኮ ጓሮ ቁጭ ብላ ሲሄድ አይኗ በርበሬ ይመስላል ደም በቃ ደም መስላለች ስቅስቃ ተንስቅስቃ። ከዛም በቃ መጣለሁ እኮ እኔ አሁን መጣለሁ እኔ እንደው ማለት ደግሞ እኮ ብዬ ምናምን ምይላት በማላት አምናለች። በነገራችን ላይ ማርያምን ካልሽ ታመሻለች። በቃ ማርያምን እኔ የትም አልሄድም አልኳት። ማርያምን አትጭም ማርያምን አልሄድም አልኳት። በቃ ምንም አማራጭ የለኝም። በሐሰት ማልሽ? አዎ ምንም ማድረግ አልቻልኩም በሰዓቱ። ማርያምን ካልሽ ታመሻለች። በቃ ኦልሬዲ ታመሻለች። ምንም ነገር ይሁን ታመሻለች። ከዛ ሄደች ትምህርት ቤት አልሄድኩም። በዛው ጥያቄ እንግዲህ እዚህ ድረስ መተሽ ይሄንን ሁሉ ህይወትሽን መንገድ ስላካፈልሽን ሰዎች እንደ ቀልድ ኃላፊነት ባለመውሰድ ወላጆችን ቢሆኑ የሚያደርጉት ነገር ለልጆች ምን ያህል ቅርስ የሆነ ችግር እንደሚያስቀምጡ በደንብ ሰዎች ይማሩበታል፣ ኃላፊነት ይወስዳሉ ለሚያደርጉት ነገር ብዬ አስባለሁኝ። ከታሪክሽ ይሄንን እንማራለን። እዚህ ድረስ መተሽ ታሪክሽን ስላካፈልሽን ከልብ አመሰግናለሁኝ። መጨረሻ ላይ ማለት የምትፈልጊው ነገር አለ? እኔ እንግዲህ ያው ፈጣሪ እንግዲህ ያሳደገችኝ እናቴ ፈጣሪ እድሜ ይስጣት። ምክንያቱም ማንም የማይዝልኝም በዚህ ሰዓት ሁለት ልጅ ማለት
ማንም አይዝልሽም። እነኚህ ልጆች እንግዲህ አሮጊት ናት እንደኛ እና ማንም የማያደርግልኝ ነገር ያደርግልኝ ትልቅ ሰው እግዚአብሔር ይስጣት። ትልቅ ሰው ናቸው። ትልቅ ሰው ናት እና እግዚአብሔር ይስጥልኝ። ያው እንግዲህ ሌላ ምን እላታለሁ ብለሽ ነውና ያው እንግዲህ ፈጣሪ ልጆቼን የሚያሳድግልኝ እድሜ ዘላለሜን ከእንግዲህ ከልጆች ጋር መኖር ፈልገው እግዚአብሔር ከፈቀደ የሱ ፍቃድ ነው ሁሉም ነገር እና የእመቤቴ ፍቃድ ነው። እኔ እንጃ እንግዲህ ምን ይልሻል። መልካም። ምናልባት ሊያገኙሽ ሊያግዙሽ የሚፈልጉ ካሉ ስልክሽን በእኛ በኩል ያገኙ ወይስ እናስቀምጥልሽ ወይ እንዲያግዙሽ የምትፈልጊው ነገር? ችግር የለም በእናንተ በኩል። መልካም። ይሄ ቪዲዮ እንዳልሽው ለምስክርነት ይቀመጥልሽ። ከዚህ ተነስታ እዚህ ደረሰሽ ለመባል ትልቅ ደረጃ ደርሰሽ ለዛም ይሆናል አንዳንድ እርግጠኛ ነኝ። እኔ በነገራችን ላይ እኔ ስራ ምንም አይነት ነገር ስራ አልንቅም። ትልቅ ደረጃ እንደምደርስም አውቃለሁ። በዚህ አጋጣሚ ኮንፊደንስ አለኝ። ምንድነው ኮንፊደንስ ያለሽ ብትይ ወጣት ነኝ፣ እግዚአብሔር ይመስገን ጤነኛ ነኝ፣ ልጆቼ ጤነኛ ናቸው። ትልቅ ደረጃ እንደምደርስ አውቃለሁ። እኔ ሲጀምር ውስጥ ይነግረኛል። እኔ ትልቅ ደረጃ ደርሼ ነገ ከኔ በታች ለሆኑ ደግሞ እንደምደርስ ደራሽ እንደምሆን አውቃለሁ። እኔ ማርያምን አውቃለሁ። እኔ እመቤቴ እንዴት እንደማውቅ ይሆናል የሆነ ውስጥሽ የሆነ በቃ ሚናሽ ተስፋ አለኝ። በቃ እኔ በቃ አለ አይደለ በቃ እንዴት ብዬ ልንገርሽ። ለዛ መንደርደሪያ ደግሞ እየሰራሽ ነው። ያው እንትን ባይልም ትሞክራለሽ። አንቺ ቅድም ሶሻል ሚዲያ ላይ እንደምትንቀሳቀሽ ነግረሽ ነበርና ምናልባት የታቢ ሰዎች እንዲከተሉሽ የቲክቶክ አካውንትሽ መናገር ትችላለሽ። ህይወት ነው ይላል። ህይወት ነው የልጄ ስም ነውና ህይወት ነው ይላል ፔጅ አካውንት። ህይወት ነው ኦኬ። ህይወት ነው ብለው ቢገቡ ያገኙሻል። ቤተሰብ ይሆኑሽ። ደግሞ እንደዛ ነድሻለሁ። እሺ አመሰግናለሁ። እኔም አመሰግናለሁ ተጋጋችን። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን የዛሬው የአዲስ ህይወት ባለ ታሪካችን እንደሰማችሁት ነው። በቤተሰቦቿ አሁን ያሳለፈቻቸውን ታሪኮች፣ ውጣ ውረዶቿን፣ የአረብ ሀገር ህይወቷን ሁሉ አካፍላናለች። ከታሪኳ እንደተማራችሁበት ከጎኗም እንደምትቆሙ ተስፋ አደርጋለሁኝ። የእይታ ቲቪ ነው። እኔ ደግሞ ራሄል ላይ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ቸር ቆዩ።